ዛሬ ከምዕራፍ 19 እስከ 21 ድረስ ያለውን ነው እንግዲህ የምናየው አብረን ከኔ ጋር ጌታ ደግሞ ከዚህም ውስጥ የሚያስተምረን የሚለን ነገር ይኖራል። እንግዲህ ሰሞኑን ከኔ ጋር በተከታታይ ስናይ ከምዕራፍ 13 ጀምሮ ያየን የመጣ ነው። ኢሳይያስ ትንቢቱን ከእግዚአብሔር ሕዝብ ከይሁዳ ዘወር አድርጎ ለሌሎች ለምድር አሕዛብ ትንቢቱን እየተናገረ ነው። ከምዕራፍ 13 ጀምሮ የመጣ ነው እና ዛሬም ደግሞ በግብጽ ላይ የተነገረ ትንቢት ብሎ ይጀምራል። ቁጥር 1 ላይ ስለ ግብጽ የተነገረ ንግር፣ እነሆ እግዚአብሔር በፈጣን ደመና ላይ ተቀምጦ ወደ ግብጽ ይመጣል፣ የግብጽ ጣዖቶች በፊቱ ይረዳሉ፣ የግብጻውያንም ልብ በውስጣቸው ይቀልጣል ይላል በአዲሱ መደበኛ ትርጉም። ቁጥር 1 እግዚአብሔር የሚመጣ አምላክ ነው። ይሄ በጣም ደስ ያለኝ ነገር ይሄ ነው። በቃ እነሆ እግዚአብሔር በፈጣን ደመና ላይ ተቀምጦ ወደ ግብጽ ይመጣል ሲል የሆነ ዲስታንት የሆነ ርቆ የሚቀመጥ የማይመጣ ሁሉን ነገር በሩቅ የሚያይ ግድ የማይሰጠው ሳይሆን የሚመጣ አምላክ ነው እግዚአብሔር። ሃሌሉያ! የሚመጣ አምላክ ነው። የሆነ ርቆ ተቀምጦ ግድ የማይሰጠው አይደለም። በቀጠረው ቀን ይመጣል። እንዴት ነው ደግሞ የሚመጣው? ሲመጣ በድንገት ሲመጣ እንዴት ነው የሚመጣው? በፍጥነት ሲመጣ እንዴት ነው የሚመጣው? በታላቅ ግርማ። ሃሌሉያ! በፈጣን ደመና ላይ ተቀምጦ ወደ ግብጽ ይመጣል። በፊቱ ይረዳሉ። ለምን ከተባለ በግርማ ስለሚመጣ ማለት ነው። ሃሌሉያ! ጌታ ይባረክ። ኢየሱስ ይመጣል ወዳጆቼ፣ ኢየሱስ ይመጣል። ኢየሱስ ይነሳል ብሎን መጽሐፍ ኢየሱስ ከሙታን ተለይቶ ከተነሳ ኢየሱስ ይመጣል ያለን መጽሐፍ ደግሞ ኢየሱስ እንደሚመጣ እርግጠኛ ያደርገናል። ሲመጣ ግን እንደ ትላንትናው ለጉስቁልና፣ ለውርደት፣ ጢሙን ለመነጨት፣ በጥፊ ለመመታት፣ ምራቅ ሊተፋበት አይደለም የሚመጣው። ሲመጣ እንደ ትላንትናው በከብቶች ግርግም ሊወለድ አይደለም የሚመጣው። ሲመጣ እንደ ትላንትናው በገሊላ አቧራማ ስፍራዎች ላይ ሳንደል ሸበጥ ጫማ አድርጎ ሊመላለስ አይደለም የሚመጣው። ሲመጣ አሁን በግርማ ነው የሚመጣው። ሲመጣ በሚያስደነግጥ ክብር ነው የሚመጣው። ሲመጣ በድንገት ነው የሚመጣው። ሲመጣ በፍጥነት ነው የሚመጣው። ኢየሱስ ይመጣል። የሚመጣ ጌታ ነው እኛ የምናመልከው። በእውነት የሚመጣ እግዚአብሔር የሚመጣ አምላክ ነው። መምጣቱ ደግሞ ለሚጠባበቁት ለሕዝቡ የሱ ለሆኑት በሱ ላመኑት እምነታቸውን በሱ ላይ ላደረጉት መልካም ዜና ነው። ግን ደግሞ ለአመፀኞች ልብን የሚያርድ ድንጋጤ ይሆንባቸዋል። ግብፃውያን ምን ሆኑ ይላል? ልባቸው ራደ፣ በፊቱ ራዱ፣ ልባቸው በውስጣቸው ቀለጠ ይላል። አያችሁ፣ መምጣቱ ለሁሉም ጉድ ኒውስ አይደለም። ለኛ ለልጆቹ እምነታችንን እሱ ላይ ላደረግን እሱን ለምንጠባበቅ ሀገራችን በሰማይ ነው ከዛ የሚመጣ ንጉሥን እንጠባበቃለን ብለን በዚህ ዘመን በዚህ ክፉ ዘመን በጽድቅ በቅድስና እግዚአብሔርን በመፍራት ይህንን የተባረከ ተስፋችንን ለምንጠባበቅ ለኛ ጉድ ኒውስ ነው። ግን ደግሞ ለሚጠሉት ላልተቀበሉት ለነሱ ደግሞ ልብን የሚያርድ ልባቸው በውስጣቸው እንዲቀልጥ የሚያደርግ ነው። ምክንያቱም አመጣጡ እንደከዚህ ቀደሙ ስላልሆነ አሁን ሊሰቀል አይደለም የሚመጣ ጌታ ነው የምናመልከው። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 እንደዚህ ያለ ጌታ ራሱ የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅ በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። we don't know how ያዩታል፣ እንዴት እንደሆነ አናውቅም። የሰው ልጆች ሁሉ ያዩታል። ኢየሱስ ሲመጣ በድንገት ይመጣል። የጠላቶቹ ልብ ይርዳል። የሚጠባበቁትን ደግሞ እንባቸውን ከዓይናቸው ያብሳል። እናየዋለን። ነገ ከነገ ወዲያ በምናጠናቸው ክፍሎች ላይ እናየዋለን። ኢሳይያስ በጣም ስለ ምጽአት የሚናገር የሚተነብይ ነብይ ነው እና ይመጣል ኢየሱስ ወዳጆቼ ይመጣል። ቁጥር 2 ግብፃውያንን በግብፃውያን ላይ አስነሳለሁ ይላል። ወንድምም ወንድሙን፣ ሰውም ባልንጀራውን፣ ከተማም ከተማን፣ መንግስትም መንግስትን ይወጋል ይላል። በግብፃውያን መካከል መከፋፈልን አደርጋለሁ ይላል። ለምን ካላችሁ በቃ የተከፋፈለ መንግስት ለመውደቅ ቅርብ ስለሆነ እግዚአብሔር ግብፅን ሊጥላት ስለፈለገ ግብፅን ሊቀጣት ስለፈለገ አሰራሩን ይነግረናል። መከፋፈልን በመካከላቸው አደርጋለሁ። ለምን ከተባለ መፈራረስ የሚጀምረው ከውጭ ሳይሆን ከውስጥ ነው። ከውስጥ የተከፋፈለ ነገር ለመፍረስ በጣም ቅርብ ነው። ጌታ እንደዚህ ያለ ማርቆስ ወንጌል ምዕራፍ 3 ቁጥር 24 ላይ መንግስትም እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም ማለት። የቀድሞ ትርጉም እርስ በርሷ የምትቀዋወም መንግስት አትጸናም ይላል። ውስጥ ለውስጥ የተፈጠረ መከፋፈል
መፍረስን ነው የሚያፈጥነው። ይሄ ወዳጆቼ ስለ ግብጽ ብቻ አድርገን አርቀን የምናየው ትምህርት አይደለም። ለሀገር ቢሆን፣ ለቤተ ክርስቲያን ቢሆን፣ ለቤተሰብ ቢሆን፣ ኢቭን ለራሳችን ለግለሰብ እንኳን ቢሆን ከውስጥ የደፈረሰ ሰላም፣ ከውስጥ የተጀመረ መከፋፈል፣ ከውስጥ የተጀመረ ጸብና ክርክር ውጫዊ መፍረስን በጣም ነው የሚያፈጥነው። እንደዚህ ይባላል፣ ሰይጣን ቤተክርስቲያንን ከውጪ በጣም ሞከራት። በደርግ ዘመን የኢትዮጵያ ቤተክርስቲያን በደርግ ዘመን ከውጪ በጣም ሞከራት እና በዘመናት መካከል ቤተክርስቲያንን ከውጪ ማፍረስ እንደማይቻል ተረዳ። ስለዚህ ምን አደረገ? ከውስጥ ሰዎችን አሰማራ። ስለዚህ አሁን ውጊያችን ከውጭ አይደለም። አይገርማችሁም? ቤተክርስቲያንን ለማፍረስ የሚወረወር ፍላጻ ከውጭ ሳይሆን ከመካከላችን ነው። እኛን በመከፋፈል እርስ በርሳችን እንድንቀዋወም በማድረግ አንዱ በአንዱ ላይ እንዲነሳ በማድረግ በቃ የሆነ የተቃዋሚ መንፈስ ቤተክርስቲያን ውስጥ አታዩ አይደለም የሚል መንፈስ በቃ ምንም በማይጎዳ ጉዳይ ላይ ምንም መሰረታዊ ባልሆነ ጉዳይ ላይ በቃ ማለት እያንዳንዳችን እኮ የቤታችን አስተዳደር የልጆቻችን አስተዳደር የተለያየ ነው። ግን ያ ያጣላናል እንዴ? ያበጣብጠናል እንዴ? አያበጣብጠንም እኮ መሰረታዊ ነገር እስካልሆነ ድረስ አንድ ላይ ቁጭ ብለን እንዳናመልክ ያደርገናል? አያደርገንም። ግን በቃ ይሄ የሰይጣን ስትራቴጂ መሆኑን ስተን በውስጣችን ያለ መከፋፈልን በውስጣችን ያለ አንዱ በአንዱ ላይ እንዲነሳ አንዱ በአንዱ እንዲቀዋወም የሚያደርገውን መንፈስ እያስተናገድ ነው። አዋቂ የሆነን እየመሰለን ጠቢብ የሆነን እየመሰለን ከሌላው የበለጠን ከሌላው የተሻለን እየመሰለን ተቃዋሚዎች ነን። በቃ እንቃወማለን። ቢጠቅምም ባይጠቅምም አባቶችን መቃወም፣ ወጣቶችን መቃወም፣ ልጆችን መቃወም፣ ሴቶችን መቃወም፣ ወንዶችን መቃወም፣ ሁሉን መቃወም። በቃ ሁሉን አይደለም አገልግሎታችን ከነው ይልቅ አይደለም ላይ የተመሰረተ መቃወም የመፍረስ ዋዜማ ነው። መጠላላት፣ መከፋፈል የመፍረስ ዋዜማ ነው። እግዚአብሔር ግብፅን ሊያፈርሳት ሲፈልግ አንዱ በአንዱ ላይ እንዲነሳ ነው የማደርገው። ከውጭ አይደለም ጠላት ምልክባቸዋል። ከውጭ ጠላት ምልክባቸው እርስ በርሳቸው ከተስማሙ ሊመክቱት ይችላሉ፣ ሊያሸንፉ ይችላሉ። ግን በእርግጥ ላፈርሳቸው ስለፈለኩኝ ከውስጥ እርስ በርሳቸው እንዲቀዋወሙ ነው ማደርጋቸዋል። አንዴ ነግሬያቸዋለሁ። አንድ ሰው እንደዚህ ያለ ይሄ ፕሮቴስታንት ማለት እንግዲህ ፕሮቴስት ማድረግ ማለት መቃወም ማለት ነው አይደለ? ማርቲን ሉተር ፕሮቴስት ነው ያደረገው። መዳን በእምነት ብቻ ነው ብሎ ፕሮቴስት አደረገ። የሚቃወማቸውን የማይቀበላቸውን ነገሮች በጽሁፍ አስቀመጠና እነዚህ አቋሞቼ ናቸው፣ ይሄ ከመጽሐፍ ቅዱስ ውጭ ነው ብሎ ተቃወመ፣ ፕሮቴስት አደረገ። ከዛ ነው ፕሮቴስታንት የሚለው ስም የወጣ፣ ተቃዋሚ ማለት ነው። እና ያ ስም ግን በቃ መንፈስ ሆኖ እየሰራብን ሳይሆን አይቀርም ማለት። ምክንያቱም ስቲል አሁንም አንድ ፕሮቴስት አድርገን መተንም እርስ በርሳችን ደግሞ ፕሮቴስት እናደርጋለን፣ እንቃወማለን። በቃ እንቃወማለን። ብዙዎች በማያስማማ ነገር ተስማምተው በማያግባባ ነገር ተግባብተው አንድ ላይ ለመኖር ወስነው አብረው ይቆማሉ። እኛ ደግሞ በጣም ብዙ የሚያስማማ ነገር እያለ በጣም ብዙ ፋንዳሜንታል ነገሮች ላይ አንድ አይነት ሆነን ግን በጥቃቅን ነገር የሚያለያየንን ነገር በጣም አስሰንና ፈልገን እናገኛለን። ግን እርስ በርሷ የምትቀዋወም መንግስት አትጸና። በቤተሰብ መልክ እንደዛው እርስ በርስ የሚቀዋወም እርስ በርስ የሚከፋፈል ቤተሰብ አይጸናም። እኛም ራሳችን ውስጣችን አንድ ልብ ካልሆነ ያለን በሁለት ሀሳብ የምናነክስ ከሆነ አንጸናም። ስለዚህ እግዚአብሔር ከውስጥ ነው የማፈርሰው ብሎ የተናገረው ክፍል ለእኔ ይህንን አስተምሮኛል። ምክንያቱም ውስጡ የተቃወሰ ነገር ጸንቶ መቆም ስለማይችል። ከቁጥር 5 እስከ 10 አባይ ይደርቃል ይላቸዋል እግዚአብሔር። ይሄ ማለት ለግብፃውያን እንዴት ሾክ የሚያደርገን ይውስ መሰላችሁ? አባይ ይደርቃል። አባይ ማለት ለግብፃውያን ህይወታቸው ነው። በቃ የህይወታቸው መሰረት ነው። እና እግዚአብሔር በጣም የሚያስደነግጥ ኒውስ ነው የላከላቸው። አንዱ በአንዱ ላይ እንዲነሳ አደርጋለሁ ብቻ ሳይሆን የምትመኩበት የምትተማመኑበት የህይወታችሁ ምንጭ የህይወታችሁ መታመኛ መደገፊያ አድርጋችሁ የምታዩት አባይ ይደርቃል ይላቸዋል እግዚአብሔር። ይደርቃል። የእግዚአብሔር ፍርድ ሲገለጥ ሰዎች በጣም የታመኑበትን በእግዚአብሔር ፋንታ የተደገፉበትን ነገር ያደርቀዋል፣ ይመታዋል። ሰሞኑን ኢሳያስ ይህንን በጣም እያሳየን ነው። ካስተዋላችሁ ስለ ትዕቢት በጣም እየነገረን ነው። ከዛ ደግሞ ከእግዚአብሔር ውጪ በሌላ ነገር ከእግዚአብሔር ውጪ በሌላ ፍጡር ስለመታመንና ስለመደገፍ በጣም አጽንኦት ሰጥቶ ኢሳያስ ያስተምራል። አባይ ይደርቃል አለ እግዚአብሔር። ለምን? ህይወትን የሚሰጥ እግዚአብሔር ሆኖ ሳለ ህይወትን የሚያስቀጥል እግዚአብሔር ሆኖ ሳለ አባይን የፈጠረላቸውና የሰጣቸው እግዚአብሔር ሆኖ ሳለ በየክረምቱ እንዲሞላ የሚያደርግ ወቅትን ጠብቆ ዝናብ የሚሰጥ
ጎርፎ ወደ ሀገራቸው እንዲመጣ የሚያደርግ እግዚአብሔር ሆኖ ሳለ እነሱ ግን የህይወታቸው መሰረት አባይ እንደሆነ ያስቡ ስለነበረ እግዚአብሔር መጣና አባይ ይደርቃል አላቸው። አባይ ይደርቃል፣ የምትመኩበት የምትተማመኑበት ነገር ይደርቃል አላቸው። ወዳጆቼ ይሄ ለግብፃውያን ብቻ ግብፃውያን ብለን ስናስብ ታውቃላችሁ፣ ግብፅ የዓለም ምሳሌ ናት። ለግብፃውያን ወይንም በዛሬ በእኛ አነጋገር ደግሞ ለዓለማውያን ለማያምኑ ሰዎች ብቻ አይደለም። አማኞችን ብንሆን በሌሎች ነገሮች ስንታመን እግዚአብሔር ያለ እርሱ ምንም እንደማንችል ሊያስታውሰን የታመንበትን ነገር ነቅነቅ ያደርገዋል። ሰሞኑን በተደጋጋሚ እየነገረን ያለው ይሄንን ነው። በቃ ሰውም ይሁን ቢዝነስም ይሁን ገንዘብም ይሁን ትምህርትም ይሁን ጤንነትም ይሁን ታዋቂነትም ይሁን ከእግዚአብሔር ውጪ ከታመንበት ከተደገፍንበት በእግዚአብሔር ፋንታ ካደረግነው እግዚአብሔር ነቅነቅ ያደርገዋል። ይልቁንም ነገሩን ባናስመታው አይደለ? ባናስመታው። ምክንያቱም እግዚአብሔር ይመታዋል። የሚያምነውንም የሚታመነውንም ነው የሚመታው ብለናል ትናንትና። እና አባይን አደርቀዋለሁ አላቸው። አደርቀዋለሁ። ጌታ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ አለና ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ይሄንን እውነት እግዚአብሔር ብንሰማው በቃሉ ያስታውሰናል። ቃሉን አልሰማ ካለን ደግሞ የተደገፍንበትን ነገር ዘወር እያደረገ ያሳስበናል። የቱ ይሻለናል? በቃሉ ቢያሳስበንና ቃሉን ሰምተን ብንማር አይሻልም? በቃ ከቃሉ መማር ይሻላል እኮ። ከመከራ ከመማር ከቃሉ መማር ይሻላል። አበሻ እንኳን ይላል እኮ አይደለ? ሀ ብሎ ያልተማረ ዋ ብሎ ይማራል ይላል። ከፊደል ያልተማረ ከመከራ ይማራል ማለቱ ነው። ከእግዚአብሔር ቃል ያልተማረ አይ የለም እኔ ያለሱ አንዳች ነገር ማድረግ እችላለሁ፣ እከሌ አለኝ፣ ያለሱ አንዳች ነገር ማድረግ እችላለሁ፣ ገንዘብ አለኝ፣ እውቀት አለኝ፣ ፖዚሽን አለኝ፣ እውቅና አለኝ የሚል ከሆነ ያችን ነገር ዘወር ያደርጋትና እንደማይችል ያስታውሰዋል። እግዚአብሔር ከቃሉ ይሻለናል። ጌታ ይመስገን። እውነት ነው፣ ከቃሉ ይሻለናል። ከቁጥር 5 እስከ 11 እግዚአብሔር የሰውን ጥበብና ምክር ሞኝነት አደርጋለሁ ይላል። ደግሞ ሞኝነት አደርጋለሁ። አንደኛ ነገር ላፈርሳችሁ በእርግጥ ስለወጣው በመካከላችሁ አንዱ ባንዱ ላይ እንዲነሳ አደርጋለሁ። ሁለተኛ ነገር ደግሞ ህይወት ሰጪ እኔ ሆኜ ሳለሁ የህይወት ምንጭ አድርጋችሁ የተደገፋችሁበትን አባይን አደርቀዋለሁ። ሶስተኛ ደግሞ ግብፅ በጣም በጥበቧ የታወቀች ነበረች። በዛን ዘመን በጣም የታወቁ ነበሩ። እግዚአብሔር የጠቢባኖቻችሁን ምክር ሞኝነት አደርገዋለሁ፣ ከንቱ አደርገዋለሁኝ ይላቸዋል። አያችሁ፣ የሚተማመኑበትን ነገር እየነቀሰ ያወጣዋል። ዩኒቲያቸውን እበትነዋለሁ ይላል። አባይን መመኪያቸውን ህይወታችን ነው የሚሉትን አደርቀዋለሁ ይላቸዋል። ጥበባቸውን ከንቱ አደርገዋለሁ፣ ሞኝነት አደርገዋለሁ፣ መደገፊያ ያሳጣቸዋል። ምን እንዲሆኑ በቃ ምንም ሌላ ከእግዚአብሔር ሌላ መደገፊያ የለም ብለው እሱ ላይ እንዲታመኑ መደገፊያ ያሳጣቸዋል። ጥበበኞችህ ወዴት አሉ ብሎ ይጠይቃል። ወዴት አሉ? ሾሚ፣ የት ናቸው ጥበበኞች? ከእግዚአብሔር የተለየ የሰው ጥበብ የማይረባ የማይጠቅም ነው። እስኪ አሳዩኝ፣ የሚጠቅም ጥበብ በመካከላችሁ ካለ እስኪ ጠቢብ ነኝ የሚል ካለ አሳዩኝ ብሎ እግዚአብሔር ይጠይቃል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ ያለ ጥበበኛ የት አለ? እግዚአብሔር ይጠይቃል። ታውቃላችሁ፣ ይጠይቃል። ጥበበኛ የት አለ? በብሉይም በአዲስም ይጠይቃል። ጸሐፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ጥበባቸውን ሞኝነታቸውን እኮ አይደለም፣ ጥበባቸውን ሞኝነት ያደርገዋል። እግዚአብሔር ሞኝነት ያደርገዋል። ይልቁንም ከሰው ጥበብ የእግዚአብሔር ሞኝነት ይጠበባል ይላል። እዛው ክፍል ላይ ናችሁ ስታነቡት። ከንቱ አደርገዋለሁ፣ ሞኝነት አደርገዋለሁ፣ የማይጠቅም የማይረባ አደርገዋለሁ ይላል እግዚአብሔር። እዛው አንደኛ ቆሮንቶስ ምዕራፍ 3 ከ19 እስከ 20 ላይ ደግሞ የዚህች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና ይላል። አያችሁ፣ ዓለም በጣም ጥበብ ነው ብላ የምትመካበት ጥበብ ነው ብላ የምታደናንቀው ነገር በእግዚአብሔር ፊት ምንድን ነው? ሞኝነት ነው። ለምን? እርሱ ጥበበኞችን በተንኮላቸው የሚይዝ። ጥበባቸው ምን ላይ የተመሰረተ ነው? ተንኮል ላይ የተመሰረተ ነው። ንጹህ አይደለችም ጥበባቸው። ጥበበኞችን በተንኮላቸው የሚይዝ። ይቺ ዓለም እኮ ተንኮለኞችን እኮ ነው ጠቢባን ብላ የምታደንቀው። ታውቃላችሁ አይደለም? ተንኮለኞችን ጠቢባን ብላ ታሞጋግሳቸዋለች። አዋቂ ተብለው
በሰዎች ህይወት ላይ የሚጠነቆልና የሚደግም የሚያሟርት ሰው አዋቂ ተብሎ ይጠራል። በእኛ ሀገር እንኳን አዋቂ ቤት ይላሉ እኮ ሰዎች። እንደው አፋቸውን ሙልት አድርገው አዋቂ ቤት ይላሉ። ተንኮላቸው እኮ ነው እውቀት ተብሎ የተቆጠረው። ትሁት ሰው ደግሞ ምንም የማያውቅ ጅል ተደርጎ ይታያል። እና ጥበበኞችን ጥበባቸው መሰረቱ ተንኮል ስለሆነ መሰረቱ ንጹህ ስላልሆነ ያዕቆብ ላይ እንደሚናገር ሰማያዊቷ ጥበብ እንዲህ አይደለችም። ይሄ ምድራዊው ጥበብ ከስጋ የሆነው ከምድር የሆነው ከአጋንንት የሆነው ከሰማያዊቱ ጥበብ ጋር አይመሳሰልም ይላል ያዕቆብ። ሰማያዊቱ ጥበብ ገር ናት፣ እሺ ባይ ናት፣ ታራቂ ናት እያለ ባህሪዋን ይዘረዝረዋል። ሰማያዊቱ ጥበብ መገለጫ ባህሪዎች አሏት። የነዚህ የዓለማውያን ጥበብ ደግሞ መገለጫው ምንድነው? ተንኮል ነው። ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል ይላል። ተጽፏል። የሰው ጥበብ ብቻውን ማዳን አይችልም። የሰው ጥበብ ብቻውን ራሱን እንኳን ሊታደገው አይችልም። ከእግዚአብሔር የተለየ ጥበብ ከንቱ ነው፣ ሞኝነት ነው። እግዚአብሔር በተንኮሉ ይይዘዋል፣ ከንቱ ያደርገዋል እግዚአብሔር ያንን ጥበብ። ከዛ ቁጥር 4 ላይ በጣም የሚገርም ቃል ይናገራል። በአዲሱ ትርጉም በጣም ደስ ብሎኝ በአዲሱ ትርጉም ነው ያስኩት። የተዘበራረቀ ምክር እንዲሰጡ ያደረጋቸው እግዚአብሔር ነው። አይገርማችሁም? መካሪ እንኳን በምክሩ የታወቀ በጥበቡ የታወቀ መካሪ እንኳን በትክክል ሐሳቡን አሰናስሎ ሐሳቡን በትክክል ሰድሮ እንዲያቀርብና እንዲናገር የሚያደርገው እግዚአብሔር ነው። ለካ የምታውቁትን ነገር እናንተ የምታውቁትን ነገር አስተካክላችሁ እንድትናገሩ የሚያደርጋችሁ እግዚአብሔር ነው። እኔ እግዚአብሔር አፌ ላይ ካላስቀመጠው ስላነበብኩት ከዚህ በፊት ስለሰማሁት መናገር እንደማልችል አውቃለሁኝ። እግዚአብሔር አፌ ላይ ሲያስቀምጠው ደግሞ ነገርን እያስተካከለ እያሰባጠረ እያሰናሰለ ከአንደበቴ ላይ ልክ በቃ ይሄ የሰሊሆም ውሃ እንደሚወርድ አድርጎ ሲያወርደውም ደግሞ አውቃለሁ። የምታውቁትን ነገር አስተካክላችሁና አቀናብራችሁ እንድትናገሩ የሚያደርግ እግዚአብሔር ነው። ለካ የግብፅን ጥበበኞች ይላል ምን አደረጋቸው? እግዚአብሔር የተዘበራረቀ ምክር እንዲሰጡ አደረጋቸው። ልክ እንደ አኪጦፌል ማለት ነው። አኪጦፌልን ታውቁታላችሁ አይደለ? ምክሩ እኮ በዚያን ዘመን ይላል የአኪጦፌልን ምክር መጠየቅ እግዚአብሔርን እንደመጠየቅ ይቆጠር ነበር ይላል። እግዚአብሔርን እንደመጠየቅ። ምን አይነት ፓወርፉል መካሪ ነው! የሰራዊት ጌታ እግዚአብሔር እንዲህ ይላችኋል ብሎ አይደለም አኪጦፌል የሚመክረው። ትንቢት አይደለም አኪጦፌል የሚናገረው፣ ግን ምክሩ እንደዚህ ብታደርጉ ያዋጣል፣ እንደዚህ ብታደርጉ እንደዚህ ይሆናል፣ ይሄኛው መንገድ አያስኬድም ብሎ ሲናገር ማለት ምንም ከትንቢት የሚተናነስ አይደለም። የአኪጦፌልን ምክር መጠየቅ በዛን ዘመን የእግዚአብሔርን ቃል እንደመጠየቅ ነበረች ይላል። ግን ዳዊት ይህንን ስለሚያውቅ አምላኬ ሆይ አለ። በቃ ልክ ኩሲ ሲመጣ አኪጦፌል ከአቤሴሎም ጋር እንዳበረበት፣ አኪጦፌል ከአቤሴሎም ጋር እንደወገነ ሲሰማ አቤሴሎምን አይደለም የፈራው፣ አኪጦፌልን የፈራው። ምክሩ ጠብ እንደማትል ያውቃል። እግዚአብሔር አምላኬ ሆይ አለ የአኪጦፌልን ምክር ከንቱ እንድታረጋት እለምንሃለሁ ያለ። በቃ አኪጦፌል ከመከረ ጠብ እንደማይል ስለሚያውቅ ማለት ነው። ያንን ብርቱ መካሪ አኪጦፌልን ምክሩን ከንቱ አደረገበት እግዚአብሔር፣ ሞገስ አሳጣበት። አቤሴሎም ልክ አኪጦፌል ሲመክረው የኩሲን ኮንፈርሜሽን ፈለገ። ኩሲን ጠራና ጠየቀው። ዳዊት ደግሞ ኩሲን ወደ ከተማ ተመለስ ብሎ ልኮታል። ኩሲ ከዳዊት ጋር አብሮ ቆሟል። ኩሲን በዛን ጊዜ የታወቀ መካሪ ነው እንደ አኪጦፌል ባይሆንም። እና ልክ ዳዊት ጋር ሲመጣ ምን ታደርግልኛለህ እዚህ ብትመጣ አለው ዳዊት። ትከብድብኛለህ፣ ሸክም ነው የምትሆንብኝ። ይልቁንም ሂድና የአኪጦፌልን ምክር ከንቱ አድርግልኝ አለ። እሱ ወደ እግዚአብሔር ጸለየ። ኩሲ ደግሞ የአኪጦፌልን ምክር ከንቱ ሊያደርግ ታዞት ሄደ። አኪጦፌል የሰጠውን ምክር ቢቀበል ኖሮ አቤሴሎም ዳዊት ወደ ዙፋኑ አይመለስም ነበር። ግን ኩሲ መጣና አይ እንደዛ አይደለም አለ። አንተ አባትህን አታውቀውም እንዴ? እንደዚህ አይደለም። አባትህ ላይ መዝመትና አባትህን ማሸነፍ ከፈለክ በዚህና በዚያ መንገድ ነው መሄድ ያለብህ ብሎ ሌላ ምክር አስቀመጠ። የአኪጦፌልን ምክር እግዚአብሔር ሞገስ አሳጣትና የኩሲ ምክር በፊቱ ሞገስ እንድታገኝ አደረገ። ስለዚህ አቤሴሎም የኩሲን ምክር አፕላይ ሲያደርግ ነው የሞተውና ዳዊት ድል አድርጎ ወደ ዙፋኑ ተመልሶ የመጣው። ለካ ተናጋሪ ስለሆናችሁ አትናገሩም፣
መካሪ ስለሆናችሁ አትመክሩም፣ ሰባኪ ስለሆናችሁ አትሰብኩም። ስለምታውቁ ስላነበባችሁ ስለተዘጋጃችሁ ስለጻፋችሁ ነገር አይሳለጥላችሁም። የተዘበራረቀ ምክር እንዲመክሩ አደረጋቸው። በጣም ትሁት የሚያደርግ ቃል እኮ ነው። የማውቀውን ነገር ለመናገር እግዚአብሔር ሊረዳኝ ያስፈልጋል። እናንተ ያነበብኩትን ነገር ለመናገር እግዚአብሔር ሊረዳኝ ያስፈልጋል። በእውነት እንደው አንድ ምሳሌ ብነግራችሁ የእግዚአብሔር ጸጋ ላይ እንድትደገፉና እንድትታመኑ ያደርጋችኋል ብዬ በልቤ ያሰብኩኝ ከዛሬ 10 ዓመት በፊት 10 ዓመትን ብቻ አይደለም እንደው ገና ድኜ ጌታን ተቀብዬ 2 ዓመትም አልሆነኝም እና አንድ የጸሎት ህብረት ነበረን። ሰኞ አዳር ጸሎት እኔ ቤት ይጸለይ ነበርና እዛ ውስጥ በቃ የእግዚአብሔርን ቃል እንደ ፊደል በጣም የሚያነብሰው ግን ደግሞ በእግዚአብሔር ጸጋ ላይ የማይደገፍ ሰው መካከላችን ነበረ እና ይሄ ሰው ጌታን ካገኘ በዛን ጊዜ 7 ዓመቱ ነበረ። እኔ ደግሞ 2 ዓመት አልሆነኝም እና መጽሐፍ ቅዱሱን ስንት ጊዜ አንብበሽዋል አለኝ። እኔ 2 ጊዜ አንብቤዋለሁ ያልኩት በታማኝነት። እኔ ደግሞ በእነዚህ 7 ዓመታት በአመት 2 ጊዜ ነው መጽሐፍ ቅዱስ የማነበው፣ 14 ጊዜ አንብቤዋለሁ መጽሐፍ ቅዱሴን አለኝ። ወይ ታድለ፣ በጣም ደስ ይላል፣ እኔም እንዳንተ ለማለት ያብቃኝ አልኩት። ከዛ በኋላ በቃ በዛ ጸሎት ውስጥ የእግዚአብሔርን ቃል እንከፋፈላለን፣ እናነባለን፣ ደግሞ እንጸልያለን እና በምንጸልይበትም ሰዓት እኔ በእግዚአብሔር ቃል መጸለይ እወዳለሁ። በእግዚአብሔር ቃል እጸልያለሁ። የእግዚአብሔርን ቃል ስንከፋፈልም ደግሞ የእግዚአብሔርን ቃል ስለምወድ በጣም በሙሉ መነቃቃትና በጣም በቃ በሙሉ ጉጉት ነው የእግዚአብሔርን ቃል ሼርም የማደርገው ምንም የምለውና ደግሞ ይጠይቀኛል ይሄ ሰው ስንት ጊዜ ነው ያነበብኩት አልሽኝ ይለኛል። 2 ጊዜ። እኔ ስንት ጊዜ እንዳነበብኩት ነግሬሻለሁ? አዎ 14 ጊዜ። እና ለምንድን ነው እንዳንቺ ስጸልይም ሆነ ስንነጋገር ቃል ስንከፋፈል ያነበብኩት ቃል አንደበቴ ላይ ማይመጣል? እሱ በቃ በሰው ቋንቋ ነው የሚያወራው፣ ለማስረዳት የሚሞክረው በሰው ቋንቋ ነው፣ የሚጸልየውም በሰው ቋንቋ ነው። ታውቃላችሁ ምን ማለት እንደሆነ። እና በቃ አንድ ነገር ገባኝ። አየህ አልኩት፣ ስላነበብነው አንደበታችን ላይ አይፈስም። ስላነበብነው የምትናገሩት ነገር አለ ጌታ ኢየሱስ ክርስቶስ ይሰጣችኋል። ወደረኞቻችሁ የማይቋቋሙትን አፍና አንደበት እሰጣችኋለሁ። ምን እንናገራለን ብላችሁ አትጨነቁ። ወደ ሸንጎ በገባችሁ ጊዜ፣ ወደ ፍርድ በጎተቷችሁ ጊዜ የምትናገሩት ነገር ይሰጣችኋል። ወዳጆቼ ከምታውቁት እውቀት መካከል፣ ካነበባችሁት ንባብ መካከል በሰዓቱ በጊዜው በምትጸልዩበትም ሆነ የእግዚአብሔርን ቃል በምታካፍሉበት፣ በምትመሰክሩበት ወይ ሰው በምትመክሩበት ጊዜ አንደበታችሁ ላይ ሳይዘበራረቅ እንዲቀመጥ የሚያደርገው ለካ እግዚአብሔር ነው። ይህንን የምነግራችሁ እኔ ራሴን ከፍከፍ ማድረግ ፈልጌ አይደለም፣ የእግዚአብሔርን ጸጋ ከፍከፍ ማድረግ ፈልጌ ነው። ማንበብ ጥሩ ነው። በማንበብ በጣም አምናለሁ። ዩካንሲ መዘጋጀት ጥሩ ነው። ማጥናትም ጥሩ ነው። በዚህ በጣም አምናለሁኝ። ሁል ጊዜ እንደምነግራችሁ እኔ አንድ አስተማሪ የነገረኝ ነገር በጣም የጠቀመኝ፣ ስትዘጋጁ ይለናል መንፈስ ቅዱስ እንደሌለው ሰው ሆናችሁ ተዘጋጁ። ምን ማለት ነው? ማግኘት የምትችሉትን ማቴሪያል ሁሉ ሰብስባችሁ አጥኑ፣ ተዘጋጁ። ምንም አይነት የመንፈስ ቅዱስ እርዳታ ላይኖረው እንደሌለው ሰው ሆናችሁ ተዘጋጁ። መንፈስ ቅዱስ አለ ብላችሁ አትዘናጉ ማለቱ ነው። ልክ ስታገለግሉ ደግሞ ምንም እንዳልተዘጋጀ ሰው በዝግጅቱ ላይ ሳትመኩ መንፈስ ቅዱስ ላይ ብቻ ተደግፋችሁ አገልግሉ ይላል። የተዘበራረቀ ምክር እንዲመክሩ አደረጋቸው እግዚአብሔር። የተዘበራረቀ ምክር እንዲሰጡ ያደረጋቸው እግዚአብሔር ነው። በመጨረሻም ግብፅ በሁሉ ነገር በመሳሳት የገዛ ትፋቱ አዳልጦት እንደሚጥለው ሰካራም ትንገዳገዳለች ይላል። እነዚያ ሁሉ ጠቢባን ያሏት ግብፅ በመጨረሻ በሁሉ ነገር በመሳሳት ምን ሆና ነው? እግዚአብሔር ጠቢባኖቿ የተዘበራረቀ ምክር እንዲሰጡ ስላደረጋቸው የገዛ ትፋቱ አዳልጦት እንደሚጥለው ሰካራም ትንገዳገዳለች። በገዛ ጥበባቸው የሚታመኑ ትዕቢተኞችን የሚቋቋማቸው ራሱ እግዚአብሔር ነው። ምክራቸውን ያዘበራርቀዋል። እውቀታቸው እንዳይጠቅማቸው ያደርጋቸዋል። ጥበባቸው በትክክል እንዳይተላለፍ ያደርገዋል። ከዛ ከቁጥር 19 እስከ 20 ወደ እግዚአብሔር ይጮሃሉ ይላል። this is the goal። ወደ እግዚአብሔር ይጮሃሉ፣ እግዚአብሔርም የሚታደጋቸው አዳኝ ይልክላቸዋል። አያችሁ፣ መጽሐፍ ሲናገር ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው ይላል። የእግዚአብሔር ቁጣ ለጥቂት ጊዜ የሚቆይና ደግሞ ዓላማ ያለው ነው።
ምድር በኃጢአት ምክንያት ስትታመስ ስቃይ ሲበዛ እግዚአብሔር ዝም ብሎ የሚመለከተው ሲብስ ነገሩ አመጽ እየበዛ ሲሄድ ክፋት እየበዛ ሲሄድ ስቃይ መከራ ጩኸት እንባ ጦርነት በሽታ እየበዛ ሲሄድ እግዚአብሔር ዝም የሚለው ለምን እንደሆነ ታውቃላችሁ? የአዳኝ ያለ እንድንል ወደ እግዚአብሔር ይጮሃሉ። ከዛ እግዚአብሔር የሚታደጋቸው አዳኝ ይልክላቸዋል። ዝም የሚለው ወደ አዳኛችን እንድንጮህ ነው። ዝም የሚለው የአዳኝ ያለ እንድንል ነው። እግዚአብሔር ታውቃላችሁ ሕግን ሲሰጥ የሰው ልጆች ሕግን መፈጸም እንደማይችሉ ስለማያውቅ አይደለም። እንደማይችሉ ጠንቅቆ ያውቅ። ሐዋርያ ጳውሎስም ተናግሯል። በውስጥ ሰውነቴ የእግዚአብሔርን ሕግ መፈጸም እፈልጋለሁኝ አለ፣ ግን አልችልም። ሰው እንደማይችል እግዚአብሔር እኮ ያውቃል። የማይችሉትን ነገር ነው የሰጣቸው እግዚአብሔር። ለምን? አለመቻላቸውን አውቀው የአዳኝ ያለህ እንዲሉ መሲሁን እንዲጠባበቁ ለመሲሁ ልባቸውን እንዲከፍቱ እንዲያዘጋጁ። ለዛ ነው የማይችሉትን ነገር የሰጣቸው። እና እዚህ ቦታ ላይም ግብፃውያንን የቀጣበትን ምክንያት ሲናገር እግዚአብሔር የአዳኝ ያለህ እንዲሉ ወደ እግዚአብሔር እንዲጮሁ አዳኝን ይልክላቸዋል ይላል። ከዛ በኋላ አዳኝን ይልክላቸዋል። መድኃኒት ብቻ አይደለም የሚልክላቸው፣ አዳኙን ራሱ ይልክላቸዋል ይላል። this is prophetic። ሉቃስ ምዕራፍ 2 ቁጥር 11 ላይ እንደዚህ ያለ መልአኩ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል አለ። ሃሌሉያ። ይህንን መድኃኒት እንድንጠባበቅ፣ ይህንን መድኃኒት እንድንናፍቅ፣ ለዚህ መድኃኒት ልባችንን እንድንከፍት፣ ያለሱ እንደማንችል እንድናውቅ ምድር ስትጨነቅ እግዚአብሔር ዝም ይላል። ከዛ በኋላ ልክ ወደ እሱ ሲጮሁ አዳኝ ይልክላቸዋል። ቁጥር 22 ላይ እግዚአብሔር ግብፅን በመቅሰፍት ይመታታል፣ መቶም ይፈውሳቸዋል። ከመታቸው በኋላ ይፈውሳቸዋል። እነርሱም ወደ እግዚአብሔር ይመለሳሉ፣ እርሱም ልመናቸውን ሰምቶ ይፈውሳቸዋል ይላል። ይመታቸውና ይፈውሳቸዋል። እግዚአብሔር የሚመታው ለመምታት ያህል አይደለም፣ በቃ መመታት ስላለባቸው ነው አይደለም። እግዚአብሔር ይመታቸዋል፣ ከዛ ይፈውሳቸዋል። እርሱ ሰብሮናል፣ እሱ ይጠግናል እንዳለው ነብዩ ማለት ነው። ራሱ ሊጠግን። ከዚህ ቀደም ነግሬያቸዋለሁ። እረኞች የሚያደርጉትን ነገር በጎቻቸው፣ አንዳንድ ጠቦቶች በጣም አመፀኛ ይሆናሉ። በጣም በቃ መንጋውን ያውካሉ። ራሳቸውን ራሱ በቃ ወደ አደጋ ተኩላ ወዳለበት ከመንጋው ተለይተው ይወጣሉ። ወደ ገደል ሊገቡ ወይ ደግሞ ወደ ሰው እርሻ ሊገቡ ይሞክራሉ። በጣም መንጋውን ያውካሉ። ለእረኛውም አይታዘዙም። ከእረኛውም ጋር ምንም አይነት አታችመንት የላቸውም። አመፀኞች ይሆናሉ። አንዳንድ ጠቦቶች፣ መንጋም ያውኩ ጠቦቶች አሉ እና እረኞች ምን ያደርጓቸዋል? አውሬ ሳይሆን ራሱ እረኛው እግራቸውን ይሰብራቸዋል። በጎቹ ይሰብራቸዋል። ከዛ በኋላ የተሰበረ በግ ደግሞ ሁል ጊዜ የሚያስፈልገው እንክብካቤ እንዲሰጠው ከእረኛው አጠገብ ነው የሚቀመጠው። ይሰብራቸውና ይጠግናቸውና እስኪፈወሱ ድረስ ከሱ አጠገብ ሆነው ከሱ ጋር ጊዜ እንዲያሳልፉ ያደርጋቸዋል። ያቺ ስብራታቸው እስክትጠገን ድረስ ባለችው ጊዜ እረኛቸውን ይለምዱታል። ከእረኛቸው ጋር ይተዋወቃሉ። የእረኛቸውን ድምፅ ይማራሉ። እሱን መታዘዝ ይማራሉ። አታችድ ይሆናሉ። ከሱ ጋር ኢንቲሜሲያቸው ይጨምራል ከእረኛቸው ጋር። ስለዚህ እግዚአብሔር ሲሰብር ራሱ ይጠግነንና እስክንፈወስ፣ እስክንድን፣ እስክናገግም ድረስ ከሱ ጋር የምናሳልፋትን ጊዜ ይፈልጋታል። ሰባራ የት ይሄዳል? እስኪድን ድረስ እዛው እረኛው ጋር ይቀመጣል። እረኛው ነው የሚመግበው፣ እረኛው ነው የሚያጠጣው፣ እረኛው ነው የሚያበላው፣ እረኛው ነው የሚጠብቀው። ሌሎች በጎች እንኳን ሊያጠቁት ቢሞክሩ ወይ ሊገፉት ቢሞክሩ እረኛው ነው የሚጠነቀቅለት። ስለዚህ ከእረኛው አጠገብ ንቅንቅ አይልም ሰባራ። አንዳንዱ ስብራት በቃ ራሱ ነው ራሱ እግዚአብሔር ስብር ያለ አውሬ አይደለም የሰበራቸው፣ አውሬ አይደለም። ራሴ ነኝ የምሰብራቸው ግብፃውያንን አለ። ራሴን እሰብራቸውና ከዛ በኋላ እጠግናቸዋለሁ። በዚህ የሂሊንግ ፕሮሰስ ውስጥ ደግሞ ይታዘዙኛል፣ ይለምዱኛል፣ ያውቁኛል ይላል እግዚአብሔር። ዕብራውያን ምዕራፍ 12 ከ5-6 እንደ ልጆች ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበሉንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለዚህ ነው የምታጉረመርሙት። ጌታ እኮ የሚወደውን ይቀጣዋል። በሂሊንጉ ፕሮሰስ ከእሱ ጋር ጊዜ እንዲያሳልፍ ሲፈልግ ይቀጣዋል።
ህሊና በጣም ሞዳት ዘማሪ ናት ይሉዬና አንድ መዝሙር አላት አይደለ? ምክርህ ፍቅር አለበት ቁጣህም ፍቅር አለበት የሚል መዝሙር አላት። እግዚአብሔር ቁጣው ራሱ ፍቅር አለበት፣ ተግሳጹ ፍቅር አለበት። ምክርህ ፍቅር አለበት ቁጣህም ፍቅር አለበት። ማን ተወቀሰ ባንተ አድጎ ልኩ ነህ የአባትነት። እንዳንወቀስ እኮ ነው። እቺ ደግሞ ማን ያሳደጋት እንዳንባል እኮ ነው። ምክሩ ፍቅር አለበት፣ ተግሳጹ ፍቅር አለበት እግዚአብሔር። እዛ ቁጥር 23 እንደዚህ ይላል፣ በዚህ ቀን ከግብፅ ወደ አሶር አውራ መንገድ ይዘረጋል። አያችሁ፣ ችግሩ ከተፈታ በኋላ ከመታቸውና ከፈወሳቸው በኋላ በዚህ ቀን ከግብፅ ወደ አሶር አውራ መንገድ ይዘረጋል። አሶራውያን ወደ ግብፅ፣ ግብፃውያን ወደ አሶር ይሄዳሉ። ግብፃውያንና አሶራውያን በአንድነት ያመልካሉ ይላል። ታውቃላችሁ፣ በሀገሮች መካከል ችግር ሲፈጠር መጀመሪያ የሚሆነው ነገር በረራ ይቋርጣል አይደለ? አሁን በእኛ ዘመን ቋንቋ በረራ ይቋርጣል፣ መንገዶች ይዘጋሉ። ከዚያኛው ሀገር ወደዚህኛው፣ ከዚህኛው ወደዚያኛው እንደ ቀድሞ ሽር ማለት አይቻልም። ለምን? በሀገሮች መካከል ችግር ተፈጥሯል። እነዛም አይመጡም፣ እኛም አንሄድም። ልክ ችግሩ ሲፈታስ፣ ችግሩ በእርግጥ መፈታቱን የምናውቀው በረራ ተጀመረ ተብሎ ይነገረናል። ልክ ችግሩ ሲፈታ አውራ መንገድ ይዘረጋል አለ እግዚአብሔር። አውራ መንገድ ይዘረጋል። ከዛስ ደግሞ በአንድነት ያመልካሉ አለ። ይገናኙና በአንድነት ያመልካሉ። ምን ያስታውሰናል ይሄ መንገድ ወገኖች? በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰው አይደለ? ሁለቱን ህዝብ ደግሞ ህዝብና አህዛብ ነበር የምንባለው ታውቃላችሁ። አይሁድና እኛ በአንድ አይነት ስም እኮ አይደለም የምንጠራው። ህዝብና አህዛብን ሁለቱን ህዝብ አንድ አድርጎ አምልኳችንን አንድ ያደረገውን ኢየሱስ ክርስቶስን እንድናስብ ያደርገናል። ሃሌሉያ ሃሌሉያ። ችግሩ ከተፈታ በኋላ ዕዳችን ከተከፈለ በኋላ ይከሰንና ያስጨንቀን የነበረውን የዕዳውን ጽፈት ጠርቆ ከመንገዳችን ላይ አስወገደውና መንገድ ተከፈተ። ወዴት የሚያደርስ? ወደ አብ። ሃሌሉያ። ከአብ ወደኛ፣ ከኛ ወደ አብ የሚያደርስ መካከለኛ መንገድ ሆነልን ኢየሱስ ክርስቶስ። መንገድ ተከፍቷል። ሰላም መሆናችንን በምን እናውቃለን? መንገድ ተከፍቶ አይደል እንዴ? እኛ እኮ ይሄ እኮ ለእኛ እንግዳ ሀሳብ አይደለም አይደለ? እንደ ሀገር ራሱ እንግዳ ሀሳብ አይደለም። ሰላም ሲሆን መንገድ ይከፈታል። ሃሌሉያ። እናንተ ከእግዚአብሔር ጋር ሰላም ነን ከእግዚአብሔር ጋር። በምን አወቅሽ? መንገድ ተከፍቷል። መንገድ ተከፍቷል። አምልኳችን አንድ ሆኗል። ህዝብና አህዛብ ተቀላቅለዋል፣ አንድ ሆኗል። ኤፌሶን ላይ እንደዚህ ይላል የእግዚአብሔር ቃል ምዕራፍ 2 ከቁጥር 14 እስከ 16 ያለውን አነበዋለሁ። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም ትእዛዛት ህግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ። ታርቀናል፣ ሰላም ሆነናል። በምን አወቅን? መንገድ ተከፍቷል። መንገድ ተከፍቷል። እኔ መንገድ፣ እውነት፣ ህይወት ነኝ፣ በእኔ በቀር ወደ አብ የሚደርስ የለም አለ። በሩ እኔ ነኝ፣ በእኔ የሚገባ ይገባል፣ ይወጣል፣ መሰማሪያንም ያገኛል አለ። የጥሉን ግድግዳ አፈረሰውና መንገድ ተከፈተ። መንገድ ተከፈተ። በቃ ሰላም ሲረጋገጥ እኮ ነው መንገድ የሚከፈተው። ሌሎች ነገሮች ከዛ በፊት እኮ የሚጀመሩ ነገሮች አሉ። አንዳንድ ዲፕሎማሲያዊ ግንኙነቶች ይደረጋሉ። አንዳንድ ባለስልጣናት ይሄዳሉ። አንዳንድ ባለስልጣናት ደግሞ ወደዚህም ይመጣሉ። እንደዛ በቃ ጫፉን ዳርዳሩን የሚደረጉ ነገሮች እኮ አሉ። ግን ኦፊሻሊ መንገድ ከተከፈተ፣ ኦፊሻሊ በረራ ከተጀመረ እነዛ ሁለት ሀገሮች ፈጽሞ ሰላም ሆነዋል ማለት ነው። ፈጽሞ ሰላም ሆነዋል። በእኛና በእግዚአብሔር መካከል፣ በህዝብና በአህዛብ መካከል ደግሞ እኮ በእኛና በእግዚአብሔር መካከል ብቻ አይደለም፣ ወደ ላይ ብቻ አይደለም፣ ወደ ጎንም እኮ ነው ያስታረቀ። መንገድ ከፈተ። በቃ አውራ ጎዳና ይሰራል አለ። ሰላም ስትሆኑ መንገድ ተከፍቶልናል። ጌታ ይመስገን። ከቁጥር 25 እስከ 26 እግዚአብሔር ግብፃውያንን ህዝቤ ብሎ ይጠራቸዋል ይላል። ደግሞ አይገርማችሁም? መጀመሪያ ላይ ያየናቸውን ግብፃውያንን አስቧቸው እስኪ፣ አስቧቸው። በድንገት እመጣባችኋለሁ ያላቸው፣ አባይን የምትታመኑትን አደርቅባችኋለሁ፣ ጥበበኞቻችሁን የምትመኩባቸውን የተዘበራረቀ ምክር እንዲመክሩ አደርጋችኋለሁ፣ እሰብራችኋለሁ፣ እመታችኋለሁ፣ ከዛ በኋላ ግን እጠግናችኋለሁ። ከዛስ እርቅ ይሆናል፣ መንገድ ይከፈታል። ከዛስ
ጠላቶች የነበሩትን እነዛን ግብፃውያን ሕዝቤ ብዬ ደግሞ ጠራቸዋለሁ። ይህንን ማድረግ የሚችል የእግዚአብሔር ጸጋ ብቻ ነው። የእግዚአብሔር ጸጋ ብቻ ነው። ጠላት የነበሩትን የኔ ሕዝቤ ቤተሰቤ ብሎ መጥራት የሚችል የእግዚአብሔር ጸጋ ብቻ ነው። ሮሜ ምዕራፍ 5 ላይ አስታውሳላችሁ። ከዚህ ቀደምም አንስቼው አውቃለሁ። በጣም የምወደው ክፍል ስለሆነ እግዚአብሔር መቼ እንደወደደን ሲናገር ጠላቶች ሳለን፣ ሙታን ሳለን፣ ደካሞች ሳለን፣ ኃጢአተኞች ሳለን። እነዚህ 4 ስቴቶችን መቼ ማረሳቸው። እንደው ኃጢአተኝነቱም ደካማነቱም ሁሉም ይቅሩ፣ ጠላቶች ሳለን የሚለው በጣም ይገርመኛል። የእግዚአብሔር ጠላቶች ነበርን። ጠላት የነበርነውን ቤተሰብ አደረገን፣ የኔ አለን፣ ወገኖች አደረገን። ጴጥሮስ እንደዚህ ያለ አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 10 ላይ እናንተ ቀድሞ እኮ ወገን አልነበራችሁም ማለት በተለይ እኛ ቀድሞ እኮ ወገን አልነበራችሁም። አሁን ግን ወገን አልነበራችሁም። አሁን ግን በቃ የሆነ ኒውትራል ነገር ሆኗል አይደለም እያለን ያለው። አሁን ግን ወገን ናችሁ፣ ቤተሰብ ናችሁ። አሁን ከጠላትነት የሆነ ወደ ኒውትራል ስቴት አይደለም ያመጣን፣ ወደ ቤተሰብነት። ቤተሰብ ሆናችኋል፣ ወገን ሆናችኋል። እናንተ ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምህረት አግኝታችኋል ይላል። ገላትያ ላይ ደግሞ ሐዋርያው ጳውሎስ እንደዚህ ያስቀምጠዋል። አይሁዳዊ የለም ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። ወደዚህ የሚያደርስ የእግዚአብሔር ጸጋ ብቻ ነው። ኢሳይያስ ይህንን ክፍል የቁጥር 25 ላይ የሰራዊት ጌታ እግዚአብሔርም ሕዝቤ ግብፅ፣ የእጄ ስራ አሶር፣ ርስቴም እስራኤል የተባረኩ ይሁኑ ብሎ ይባርካቸዋል ሲል ወደ አዲስ ኪዳን ተሻግሮ የእግዚአብሔር ሕዝብ ያልነበሩ አሕዛብን እግዚአብሔር በጸጋው የራሱ እንደሚያደርጋቸው እያመለከተን ጥላውን እያሳየን ነበረ። በክርስቶስ ይሄ ፍጻሜ አግኝቷል። ከዚህ ምዕራፍ ምንድን ነው የምንማረው? እንደተለመደው 4 ነጥቦችን ሰጣችኋለሁ። መጀመሪያው እግዚአብሔር ከሱ ውጭ የምንታመንበትን ነገር በተደጋጋሚ እንደተናገርኩት ሰሞኑን በኢሳይያስ መጽሐፍ በተደጋጋሚ እንዳሳየን ይመታዋል። ስለዚህ ያ የምትታመኑበትን ነገር እንዳታስመቱት ተውት። እንዳታስመቱት በቃ አባትም ይሁን ወንድምም ይሁን ገንዘብም ይሁን ምንም አይነት ነገር ይሁን ያ የምትታመኑበትን ነገር ታስመቱታላችሁ። ተውት፣ አትታመኑበት። እናንተ ብቻ አይደላችሁ የምትጎዱት፣ እሱንም እንዲጎዳ ታደርጉታላችሁ። ያነሰዋል እግዚአብሔር። አደርቀዋለሁኝ አባይን አለ፣ እዘበራርቀዋለሁኝ ጥበባችሁን አለ። የሚመኩባቸውን ነገሮች አጠፈዋለሁ፣ እዘበራርቀዋለሁኝ፣ አደርቀዋለሁኝ ይላል እግዚአብሔር። ምክንያቱም ከሱ ውጭ በማንም እንድንመካ ስለማይፈልግ። ሁለተኛ ከዚህ ምዕራፍ የምንማረው የእግዚአብሔር ቅጣት ወደ ፈውስ እንዲያመጣን እንታገስ። እመታቸውና እፈውሳቸዋለሁኝ። ልክ ቅድም እንዳልኳቸው በቃ ስብር አድርጓት። በቃ ጨካኝ ስለሆነ እኮ አይደለም የሚሰብራት። ካልሰበራት ገደል መግባቱ አይቀርም። በዚህ አያያዟ ያቺ ጠቦት ካልሰበራት የሰው እርሻ ውስጥ ገብታ የሆነ ችግር ውስጥ መግባቷ አይቀርም ያቺ ጠቦት። ስለዚህ የከፋ ነገር ውስጥ ከመግባቷ በፊት ራሱ ማለት አንጀቱ እየተንሰፈሰፈ እኮ ነው የሚሰብራት። ደስ እያለው እኮ አይደለም የሚሰብራት። ታውቃላችሁ፣ እግዚአብሔር ደስ እያለው አይደለም እኮ እንደዛ የሚያደርገው። ይሰብራትና ግን አጠገቡ ቁጭ ብላ የፈውስ ጊዜዋን ስትጠባበቅ እግሯ ብቻ ሳይሆን አይምሯም ይፈወሳል። እረኛዋን ታውቀዋለች፣ ድምፁን ትለምደዋለች፣ እሱን መታዘዝ ትማራለች፣ ከእሱ ጋር ኢንቲሜት ትሆናለች፣ ትወደዋለች። እንደሚወዱ ታውቃላችሁ አይደለ? በጎች ትወደዋለች። በቃ የእናቴ ድሮ በጎች ነበሯትና ገና በቃ ከደጅ ስትመጣ እሷ በቃ ሁል ጊዜ ፍርሃታችን የነበረው አንድ ቀን ገፍትረው ጥለው ይሰብሯታል፣ የሆነ ነገር ጉዳት ያደርሱባታል የሚል ፍርሃት ነው የነበረን። በቃ እኔ በጣም ነበረ በቃ መፈራው። በጣም ስለሚወዷት ገና ከደጅ ስትመጣ እግሯ ስር መጥተው በቃ ሞር ክሎዘር ለመሆን ማለት ነው። አንደኛው በግ አንደኛውን እየገፋ የበለጠ ወደ እሷ ለመቅረብና ለመጠጋት በሚያደርጉት ጥረት ገፍትረው እንዳይጥሏትና እንዳይሰብሯት በጣም ሰጋ ነበረ። ለምን? አብራቸው ጊዜ ታሳልፍ ስለነበረ። በቃ ደጅ ላይ ስትቀመጥ መጥተው ክብብ ያደርጓታል።
ከእረኛቸው ጋር ቁጭ ሲሉ ተሰብረው እስኪጠገኑ ባሉበት ጊዜ እረኛቸውን ይለምዱታል። መታዘዝ ይማራሉ ብቻ ሳይሆን ይወዱታል፣ ፍቅርንም ይማራሉ። እና እግዚአብሔር አንዳንድ ጊዜ አጠገቡ ቁጭ ብለን እሱን የምንወድበት፣ እሱን የምንለምድበት፣ መታዘዝን የምንማርበት፣ ድምፁን መስማት የምናውቅበት ጊዜ ሊሰጠን አንዳንድ ስብራቶችን ያደርጋል። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እሱ ይጠግነናል የተባለው ለዛ ነው። ሶስተኛ ምንድነው የምንማረው? በክርስቶስ ስራ ሰው ከእግዚአብሔር ጋር ብቻ ሳይሆን ህዝብ ከአሕዛብ ጋር አንዱን አምላክ ለማምለክ አንድ ሆኗል። ዛሬ ልዩነት የለም በመካከላችን። መንገዱ ወደ ላይም ወደ ጎንም ተከፍቷል። አራተኛ የእግዚአብሔር ቤተሰብ፣ ይሄ ትልቁ የእግዚአብሔር ፋሚሊ የተዋቀረው ከልዩ ልዩ ህዝብ፣ ከልዩ ልዩ ነገድ፣ ከልዩ ልዩ ቋንቋ ስለሆነ ሁሉንም የቤተሰብ አባል ለማቀፍ ልባችንን እናስፋ ወዳጆች። እኛ ብቻ አይደለንም፣ ከነገድ፣ ከቋንቋ፣ ከህዝብ ዋጅቶ ለአባቱና ለአምላኩ መንግስትና ካህን እንድንሆን ላደረገን ለወደደን ከኃጢአታችንም ላነጻን ለሱ ክብር ይሁን ብሏል ዮሐንስ። እንደ ወገናቸው፣ እንደ ባህላቸው፣ እንደ ቋንቋቸው የዋጃቸው ብዙ ናቸው ወዳጆች። እኛ ብቻ አይደለም፣ በእኛ ቋንቋ ብቻ አይደለም የሚመለከው፣ በእኛ ባህል ብቻ አይደለም እግዚአብሔር የሚመለከው። አንድ ጊዜ ኡጋንዳ ሄጄ ነበረ እና ኡጋንዳ ሄድኩኝና ያረፍኩበት አካባቢ የሀበሾች ቤተክርስቲያን አላገኘሁኝም። ገና የሄድኩኝ ቀን አይ ቲንክ ቅዳሜ ቀን የገባሁት፣ በማግስቱ እሑድ ቸርች መሄድ ፈለግኩኝ እና የሀበሾች ቤተክርስቲያን አላገኘሁኝም። እዛው የሀገሩ ዜጎች ያሉበት ቤተክርስቲያን ገባሁኝ እና እኔ እንደ ሀገሬ ባህል ነው ማመልከው፣ እነሱም እንደ ሀገራቸው ባህል ነው የሚያመልኩት እና ግትር ብዬ ቆሜ ሳመልክ ከጎኔ ያለች እህት ዞር ብላ አየችኝና ዳንስ ፎር ጂሰስ አለችኝ። this is how they worship። በቃ ምንም እኮ ዓለማዊ አይደለችም፣ በጣም መንፈሳዊ ናት። በጣም በቃ በእንባ ነው ጌታን የምታመልከው፣ ግን እየደነሰች ነው የምታመልከው እሷ። ዳንስ ፎር ጂሰስ አለች። ልባችንን እናስፋ ወዳጆች። እግዚአብሔር በእኛ ባህል ብቻ፣ በእኛ ቋንቋ ብቻ፣ በእኛ መንገድ ብቻ የሚመለክ እኛን ብቻ የዋጀ አድርገን አናስበው። በቃ እግዚአብሔር የልብ አምላክ ነው። እያንዳንዱን ከነገድ፣ ከቋንቋ፣ ከህዝብ፣ ከልዩ ልዩ ስፍራ ልዩ ልዩ ሰዎችን ዋጅቶ የልብን በእውነትና በመንፈስ የሆነ የልብን አምልኮ የሚቀበል አምላክ ነው። ደግሞ አምልኮ ቀማሾች አይደለንም እኛ። አምልኮን የሚቀምስ፣ አምልኮን የሚቀበል፣ አምልኮን የሚያሸት፣ የሚመለክ፣ ብቻውን በዙፋኑ ላይ የሚቀመጥ እሱ ነው። በአምልኮ ሰዓት እኛ ዙፋኑ ላይ ቦታ የለንም። አንድ ዙፋን ያለው እሱም ላይ የሚቀመጠው እግዚአብሔር ነው። የሚመለከው አንድ ነው እና ልባችንን እናስፋ። ከዚህ ምዕራፍ ያየሁት ነገር ይሄንን ነው። ምዕራፍ 20 ትንቢተ ኢሳይያስ ምዕራፍ 20 በጣም አጭር ናት። 6 ቁጥሮች ናቸው ያሏት። የኔ ነገር እንዳላረዝማት እንጂ 6 ቁጥሮች ናቸው ያሏት፣ ግን በጣም ፓወርፉል የሆነ መልእክት ደግሞ ይዛለች። ይሄ ምዕራፍ የሚያሳየን እግዚአብሔር በቃል ብቻ ሳይሆን በምልክትም የሚናገር አምላክ መሆኑን ያሳየናል። ነቢዩ ኢሳይያስን ቅድም ሳነብ እንደሰማችሁኝ ራቁትህን በባዶ እግርህ ለ3 ዓመት ተመላለስ ይለዋል። ዋው! በቃ አንድ ቨርስ ቢሆን ራሱ ይሄ ምዕራፍ እኮ የሚያስተምረው ነገር በጣም ብዙ ነው። ለ3 ዓመት በባዶ እግርህ ተመላለስ ይለዋል ነቢዩ ኢሳይያስን። ቁጥር 2 ላይ በዚያን ጊዜ እግዚአብሔር የአሞጽን ልጅ ኢሳይያስን ጫማህንና የማቅ ልብስህን አውልቀ በባዶ እግርህ ሂድ ብሎ አዘዘው። ኢሳይያስም ለቃሉ በመታዘዝ እደግመዋለሁ፣ ባልሰብከው ብደግመው ራሱ በቂ ነው ይሄ። ኢሳይያስም ለቃሉ በመታዘዝ ራቁቱን በባዶ እግሩ ይመላለስ ነበረ። አይገርምም? በባዶ እግሩ ይመላለስ ነበረ። የነቢዩ መታዘዝ ብቻውን ትልቅ ትምህርት ሰጪ ጉዳይ ነው። እዚህ ምዕራፍ ላይ 6 ቨርስ እንኳን ባይኖረው ይሄ ብቻውን በቂ ነው። ከዚህ ብቻ ተምረን ብንወጣ ራሱ ለህይወታችን፣ ለአገልግሎታችን፣ ለልባችን የሚሆን ፈውስ እንቀበላለን። አያችሁ ወዳጆች፣ አገልጋይነት እግዚአብሔር የወደደውን የሚሰራበት የሱ መጠቀሚያ ዕቃ መሆን ነው እንጂ የተለየ ፕሪቪሌጅ፣ የተለየ ጥቅማ ጥቅም፣ የተለየ ክብር የምናገኝበት አቋራጭ መንገድ አይደለም።
አባቶቻችን እንደዚህ ያላገለገሉ። አባቶቻችን እግዚአብሔር የወደደውን ነገር አንዴ በምልክት አንዴ በስብከት አንዴ በህይወት ሕዝቅኤልን ዝም በል እንዳትናገር ይለዋል። ዝም ብሎ መልእክት እንዲያስተላልፍ ይነግረዋል። ሌላኛውን ደግሞ ሄድና ጋለሞታ አግባ ይለዋል። እግዚአብሔር ወይ እንዴት አድርጌ ነው ጋለሞታ ማገባው? ሄድና ጋለሞታ አግባ። በዚህ ውስጥ እስራኤልን ማስተማር መፈልገው ነገር አለ። ምንድነው የምታስተምራቸው? ጌታ ሆይ አንተ ጋለሞታዋን ስታገባ እስራኤል ገልሙታብኛለች፣ ሌሎች ጣዖታትን ልታመልክ ከኔ ዘወር ብላለች። ግን ንስሐ ገብታ ብትመለስ ጋለሞታዋን እስራኤልን እንደምቀበላት እንደምመራት፣ ሰው ትታው የሄደችውን ከሌላ ወንድ ጋር ትታው የሄደችውን በሱ ላይ የገለሞተችበት ሚስቱን አይቀበላትም ተመልሳ ብትመጣ። እኔ ግን ተመልሰው ቢመጡ እንደምቀበላቸው ለማስተማር ስለምፈልግ ሂድና ጋለሞታይቱን አግባ፣ ከሷም ልጆችን ውለድ ይላቸዋል። ሕዝቅኤል አንድ ቦታ ላይ እኔ አንድ ጊዜ ሕዝቅኤልን መጽሐፍ ሳጠና በጣም አሳዘነኝ። መንፈስም ይላል የራሴን ጠጉር ይዞ አንጠለጠለኝ በሰማይና በምድር መካከል ይላል። የተለየ ፕሪቪሌጅ ለማግኘት፣ ከፍ ያለ ክብር ለማግኘት፣ ልዩ ጥቅም ለማግኘት ብዙ ሰዎች ሽር ጉድ ብለው እንዲያከብሯቸውና እንዲያገለግሏቸው አልነበረም አባቶቻችን ያገለገሉት። እግዚአብሔር በወደደው መንገድ የወደደውን ነገር ሐሳቡን እንዲያስተላልፍባቸው እንደ ዕቃ ሆነው ነው አባቶቻችን የኖሩት። መጽሐፍ ቅዱስ ላይ ያሉትን ተዋቸው። በእኛ በኢትዮጵያ ቤተክርስቲያን ታሪክ የዛሬ 50 እና 60 ዓመት እግዚአብሔር ሰዎችን ለአገልግሎት ሲጠራቸው ሰዎች ብለው እንባ አውጥተው ያለቅሱ ነበረ። ታውቃላችሁ? ምክንያቱም ከዛች ሰዓት ጀምሮ የራሳቸው እንደማይሆኑ፣ የወደዱትን እንደማያደርጉ፣ ለምቾታቸው፣ ለቤተሰባቸው፣ ለጥቅማቸው እንደማይኖሩ፣ በቃ እግዚአብሔር ሂዱ ያላቸው ቦታ የሚሄዱ፣ አርጎ ያላቸውን የሚያደርጉ፣ ተናገሩ ያላቸውን የሚናገሩ፣ የሱ ዕቃ እንደሚሆኑ፣ የራሳቸው ህይወት እንደማይኖራቸው ከዛ በኋላ ስለሚያውቁ ህቅ ብለው ያለቅሱ ነበረ። እኔ ኢንተርቪው ሳደርጋቸው የድሮ አገልግሎት ሲቀበሉ አባቶች የነበረውን ሁኔታ ሲያጫውቱን ከ50 እና ከ60 ዓመት በፊት አገልግሎት እንደዚህ ፈልገ ነው ምራቃችንን ውጠን ጎምጅተን የምንገባበት ነገር አልነበረም። እግዚአብሔር ጠርተዋል ሲባሉ ሰዎች ያለቅሱ ነበር። ፓስተር ስንታየው ከዚህ ቀደም ኢንተርቪው ያደረኳት እህት አይታችኋት ከሆነ ኒቆዲሞስ ሾው ላይ 2 ጊዜ ኢንተርቪው አድርጊያታለሁ። በጣም ነው የምወዳት። እግዚአብሔር ለአገልግሎት ሲጠራት ገና በቃ እሷ ከጎጃም መታ አዲስ አበባ ትምህርት ተምራ ምናምን በቃ ልክ ወደ ስራ ልትገባ ባለችበት ሰዓት በዛን ዘመን እንግዲህ አስቡት፣ በቃ ሰፍ ብላ ቤተሰቧን በጣም በችግር ነው ያደገችው። እናቴ በጣም በችግር ነው ያሳደገችኝ አለች። እኔ ራሴ የምበላው እያጣሁኝ በጣም እየተቸገርኩኝ 3 ቀን ምናምን ያለ ምግብ እየቆየሁኝ ነው የተማርኩት አለች። እና ትምህርቴን ጨርሼ ጽናትዬ ካናዳ ናት ያለችው። ልክ ትምህርቴን ጨርሼ በቃ አሁን የእናቴንም ህይወት ልቀይር ነው፣ እኔም እንጀራ ቆርሼ ልበላ ነው ብዬ ሰፍ ብዬ ወደ ስራ ልገባ ስል እግዚአብሔር ለአገልግሎት ነው የምፈልግሽ ብሎ ተናገረኝ አለች። አልቀበልም አልኩኝ አለች። ሸሸሁኛል። ሸሽቼ ባህር ዳር ሄጄ አጎቴ ቤት ተደብቄ ተቀመጥኩኝ አለች። መልእክት ከዚህ ሲመጣላት ተደብቄ ባህር ዳር ሄጄ ተቀመጥኩኝ። ባህር ዳር ተከትሎ ይመጣለች። እግዚአብሔር መልእክቱን ይዞ ተከትሎ ይመጣለች። ከዛ አንድ ቀን በቃ ህግ ብዬ አለቀስኩኝና በቃ እግዚአብሔር ሆይ አልኩት አለች፣ የምትፈልገኝ ከሆነ ስንታየውን ግደላት በቃ ይቺ ለራሷ መኖር የምትፈልገውን የራሷን ፊውቸር ማሰማመር የምትፈልገውን የትናንትና ጉዳቷን መበቀል የምትፈልገውን ስንታየውን ግደላት በቃ ብዬ ጸለይኩኝ በፊቱ እና በቃ የስንታየውን የቀብር ስነስርዓት እኔ እናንተ ዛሬ በቃ እናስፈጽማለን አልኩት አለች። አያችሁ ወዳጆች፣ አገልግሎት ማለት ያ ነው። ሪል አገልግሎት ማለት ያ ነው። እናንተ ሞታችሁ የቀብር ስነስርዓታችሁ ተፈጽሞ ለሱ ለመኖር ጨክናችሁ የምትገቡበት እልል የሚያስብል ነገር አልነበረም። የሚያጓጓ ነገር አልነበረም። ያልተጠሩ ተጠርቻለሁ የሚሉበት ሳይሆን የተጠሩ ራሱ የሚንቀጠቀጡበት የሚያለቅሱበት። እንዴት አየኸኝ? እችለዋለሁ ወይ? ትችላለች ብለህ ነው ወይ? ይችላል ብለህ ነው ወይ ይህንን ዕጣ ወደ እኔ ያመጣኸው? በቃ ከዚህ በኋላ ለራሴ ላልኖር ነው ወይ? ያሰብኳቸው ያቀድኳቸውን ነገሮች ሁሉ ጊቭ አፕ ላረግ ነው ወይ ከዚህ በኋላ ብለው ሰዎች የሚያለቅሱበት ጉዳይ ነበረ። አገልግሎት ተቀይሮ አይደለም፣ እግዚአብሔር ተቀይሮ አይደለም። እኛ ስለ አገልግሎት ያለን አንደርስታንዲንግ
ከመስመር ወጥቶ ነው ዛሬ አገልግሎት መከበሪያ አገልግሎት አቋራጭ ሀብታም የሚኮንበት አቋራጭ ታዋቂ የሚኮንበት አቋራጭ አይደለ የምንከበርበት ሌሎች እኛን የሚያገለግሉበት አቋራጭ ሆኖ የተቀመጠው እግዚአብሔርም አልተቀየረም የአገልግሎት ኮንሰፕትም አልተቀየረም እና ሐዋርያው ጳውሎስ እጣ ወድቆባቸው ነው ፈልገውት አይደለም ወደውት አይደለም እጣ ወድቆባቸው ነው ወደ አገልግሎት የገቡት እጣ ወድቆበት ነው እንጂ ማን ነው በየከተማው ገብቶ አንድ እኔ ያሳደገኝ ደህንነት ያስተማረኝ ፓስተር ወንዲ እንደዚህ ይላል ቲጂ ያለኝ ሐዋርያው ጳውሎስ ወደ አንድ ከተማ ሲገባ እንደኛ እንደዛሬው ንጹህ አልጋ ያለበት ኤር ኮንዲሽነር ያለበት መስተንግዷቸው ጥሩ የሆነበት ሆቴል ያዙልኝ የሚል ይመስልሻል አለ ወደ አንድ ከተማ ሲገባ ቀን ሲሰብኩሎ ማታ እስር ቤት እንደሚያደር እርግጠኛ ስለሆነ እስር ቤታቸው እንዴት ነው ብሎ የሚጠይቅ ይመስለኛል አለ ዛሬ እኮ የሚያዘውን ሆቴል ጠይቀን ነው አይደል እንደ አገልግሎት ራሱ የምንቀበለው ጌታ ምህረት ያብዛልን እና ሐዋርያው ጳውሎስ ግን እስር ቤቱን ነው የሚጠይቁ ይመስለኝ አለ ምክንያቱም ዞሮ ማታ እስር ቤት ነው የሚያድረው ቀን ከተማውን ሲያናውጠው ስለሚውል ጣዖቶቻቸውን ሁሉ ሲያዋርድ ስለሚውል ቀን ማታ እስር ቤት ነው የሚያድረው አጋንንቶቻቸውን ሲያንጫጫ ስለሚውል ማታ እስር ቤት እንደሚያድር ያውቀዋል አገልግሎት ማለት ይህ ነበረ ኢሳይያስ ራቁትህን በባዶ እግር 3 ዓመት ተመላለሳለሁ አንዳንድ ጊዜ ወዳጆቼ ስብከት ያለ ንግግር ይሰበካል ተናገር አላለው መልእክት እኮ አለው መልእክቱን ግን በቃ በኑሮ እንዲገልጥ ነው የፈቀደለት በንግግር እንዲገልጥ አልፈቀደለትም ዝም ብለህ ሂድ እግዚአብሔር ሆይ ብነግራቸውስ አይ እንድትነግራቸው አይደለም የምፈልገው ራቁትህን በባዶ እግር 3 ዓመት ደግሞ እኮ 3 ቀን አይደለም 3 ዓመት ራቁትህን በባዶ እግር እንድትመላለስ ነው የምፈልገው ከዛ መልእክት አለኝ ምን የሚል ባሪያዬ 3 ዓመት ራቁቱን በባዶ እግሩ እንደተመላለሰ እንዲሁ ትራቆታላችሁ እምነታችሁን በግብጽና በኢትዮጵያ ላይ ያደረጋችሁ ህዝቤ ሆይ እንዲህ ትዋረዳላችሁ እንዲህ ትራቆታላችሁ ብዬ ለነግራቸው ፈልጋለሁ ብሎ ይለዋል እግዚአብሔር ማለት ነው አያችሁ አንዳንዴ በኑሯችን እግዚአብሔር ሊሰብክ ይፈልጋል በኑሯችን ሊናገር ይፈልጋል በጽናታችን ደግሞ በቃ አንዳንድ ሰዎች ጽናታቸው ብቻ ይሰብካችሁ ጽናትን በጣም ይሰብከኛል በጣም አድማየር ማደርገው ጽናትን ነው ጽናት በጣም በቃ በጽናታችን እግዚአብሔር ሊሰብክ ይፈልጋል በመታዘዛችን ሳንናገር እግዚአብሔር ሊሰብክበት ይፈልጋል አንድ ሰው እንደዚህ ያለ በጣም ታዋቂ አባባል ነው የተናገረው ሰው ስሙን አላስታውስኩትም ግን የኔ አይደለም አባባሉ እንደዚህ አለ ወንጌልን ሁሉ ጊዜ ስበክ ሲያስፈልግ ብቻ ንግግር ተጠቀም አለ ምን ማለት ነው ወንጌል በንግግር ብቻ አይደለም የሚሰበከው እንደውም ሲያስፈልግ አስፈላጊ ሆኖ ከተገኘ ንግግርን ተጠቀም ግን ወንጌልን ሁሉ ጊዜ ስበክ ወንጌል በንግግር ብቻ አይደለም የሚሰበከው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ላይ እንደዚህ ያለ ሐዋርያው ጳውሎስ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ አለ ብዙ ደብዳቤዎች እኮ ጽፏል ግን እናንተ አላቸው ራሳቸው ሰዎቹ በልባችን የተጻፈ መልእክታችን ናችሁ ደብዳቤዎች ናችሁ እናንተ ራሳችሁ በእጃችን የተጻፉ ደብዳቤዎች እንዳሉ ሁሉ በልባችን የተጻፋችሁ ደብዳቤዎች ናችሁ እናንተ ደግሞ ይላቸዋል ከቁጥር 3 እስከ 4 ወደ ክፍሉ ስመለስ እግዚአብሔር ግብጽና ኢትዮጵያን የአሦር ንጉስ እንዲያዋርዳቸውና እንዲማረካቸው አሳልፎም እንደሚሰጣቸው እዚህ ቁጥር ላይ ይናገራል እና 5 ላይ ስንመጣ እነርሱ ከተስፋቸው ከኢትዮጵያ ከትምክታቸውም ከግብጽ የተነሳ ይፈራሉ ያፍሩማል ይላል ራቁቱን የሆነ ሰው ምን ኮንፊደንስ አለው አይምሮ ካልታመመ በስተቀር አንድ ጤነኛ ሰው ራቁቱን መንገድ ላይ እየተመላለሰ አለማፈርና አለመፍራት አይችልም አይደል እናንተ ኢትዮጵያን ተስፋ ያደረጋችሁ ግብጽን ተስፋ ያደረጋችሁ እናንተ ህዝቦች ሆይ ታፍራላችሁ ሰው ራቁቱን ሲሄድ እንደሚያፈር ታፍራላችሁ ትፈሩማላችሁ
ለዚህ ደግሞ ምልክት እንዲሆናችሁ ባሪያ ኢሳይያስ በመካከላችሁ 3 ዓመት ራቁቱንና ባዶ እግሩን ይመላለሳል። እግዚአብሔር እንግዲህ የሚመካውንም የሚያስመካውንም ነው የሚቀጣው ብያችኋለሁ። በሌሎች መመካት እንደሌለብን ብቻ ሳይሆን የምንማረው ሌሎችም ትምክታቸውን እኛ ላይ ሲያደርጉ መከልከል፣ እግዚአብሔር ላይ ብቻ እንዲደገፉ ማድረግ እንደሚገባንም ጭምር ነው። ሌሎችም እኛ ላይ እንዲደገፉ መፍቀድ የለብንም፣ እኛም ደግሞ በሌሎች ላይ መደገፍ የለብንም። መዝሙር ምዕራፍ 20 ቁጥር 7 እንደዚህ ይላል፣ እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። በአምላካችን በእግዚአብሔር ፊት ስም ከፍ ከፍ እንላለን። ምሳሌ 3:5 ላይ ደግሞ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። አያችሁ፣ በሌሎችም እንድንመካ አይፈቅድልንም፣ በራሳችን ማስተዋልም እንድንደገፍ አይፈቅድልንም እግዚአብሔር። በፍጹም ልብህ በእግዚአብሔር ታመን፣ በሰረገላም በፈረስም አትታመን፣ በራስህም ማስተዋል አትደገፍ፣ በውጫዊም በውስጣዊም ነገር አትታመን አትደገፍ፣ በፍጹም ልብህ በእግዚአብሔር ታመን። ኢሳይያስ እንግዲህ እንዳልኳችሁ ይህን መልእክት ለማድረስ 3 ዓመት ራቁቱን በባዶ እግሩ ተመላልሷል። አንዳንድ መልእክቶች ለካ የአንድ ቀን አይደሉም። አንዳንድ አገልግሎቶች የአንድ ቀን አይደሉም። አንዳንድ ምስክርነቶች የአንድ ቀን አይደሉም። ዛሬ ኒቆዲሞስ ላይ የተለቀቀውን የካውንስሉን ፕሬዚደንት የቄስ ደረጀን ምስክርነት አይታችሁ ከሆነ አንድ ቀን አይደለም የተሰበኩት። አይገርማችሁም? በቃ አንዳንድ ሰዎች አንድ ቀን አይደለም የሚሰበኩት። አንዳንድ መልእክቶች የአንድ ቀን አይደሉም። አንድ ቀን አይደለም። አንድ ወንጌላዊ ነበረ። እሳቸው ያረፉበት ዘመድ ቤት ተከራይቶ የሚኖር አንድ ወንጌላዊ ነበረ። የሰበካቸው በህይወቱ ነው። በህይወቱ በቃ እኔ በቃ ሰክሬ እመጣለሁ፣ አሾፍበታለሁ፣ ሊመሰክርልኝ ሲሞክር እቀልድበታለሁ። እስኪ ስንት ብር ነው የሰጠህ ንገረኝ፣ ስንት ብር ቢሰጧችሁ ነው የእናትና የአባታችሁን ሃይማኖት የተዋችሁት እያልኩኝ አሾፍበታለሁኝ፣ አፌዝበታለሁኝ አሉ። ምንም በቃ አይሰለችም፣ አይደክምም። እንደውም እኔ ሰክሬ ስመጣ ጫማዬን አውልቆ ካልሴን አጥቦ ያስተኛኛል ቤቱ። በቃ በህይወቱ በረጅም ጊዜ መሰከረልኛል። እኔ ጌታን ያየሁት በሱ ህይወት ነው አሉ። አያችሁ፣ እኚህ ከ50 ዓመት በላይ እግዚአብሔርን ያገለገሉ ሰው ወደፊት ከ50 ዓመት በላይ እግዚአብሔር የሚጠቀምባቸውን ሰው ያ ወንጌላዊ ጸንቶ ስድባቸውን፣ ማሾፋቸውን፣ ማፌዛቸውን ተቋቁሞ ጸንቶ በህይወቱ ሰበካቸው። ተመልከቱ ፍሬውን። እሱ ወደ ጌታ ሄዷል። አሁን እሳቸው በእንባ ነው የሚያነሱት። እኔ ከሱ ህይወት ነው ወንጌልን ያየሁት ነው የሚሉት። እና በመጨረሻ አንድ ቀን በቃ ሁሉ ነገር ትርጉም አጣብኛል። አንድ ቀን እሑድ ጠዋት ተነስቼ እስኪ ስበከኝ፣ የምትናገረው ነገር ምንድን ነው? እናንተ የምትከተሉት ነገር ምንድን ነው? እስኪ ስበከኝ አልኩት። እና እንደሌላው ቀን ማሾፍ ነው የመሰለው። ይስቃል አለ። በቃ እንደሌላ ቀን የምቀልድ ነው የመሰለው። አይቀልኝ አይደለም፣ ስበከኝ አልኩት። እንግዲያውስ መስማት የምትፈልግ ከሆነ መሰበክ የምትፈልግ ከሆነ ዛሬ እኔ የሚሄድበት ቦታ ይዤ ሄዳለሁኝ አለኝና ወደ ቤተክርስቲያን ይዞኝ ሄደ አሉ። ጌታን ተቀበሉ። ይሄ የሆነው በ1966 ዓመተ ምህረት ነው። 52 ዓመት በጌታ ቤት አሉ፣ ጌታን እየተከተሉ እያገለገሉ። አያችሁ፣ 3 ዓመት አለው። ጽናት የሚጠይቁ አገልግሎቶች አሉ። ታማኝነት የሚገለጠውም ጸንቶ በመታዘዝ ነው። አንድ ቀን በመታዘዝ ሳይሆን ጸንቶ በመታዘዝ ነው ታማኝነት የሚገለጠው። ምክንያቱም የገላትያ መጽሐፍ ሲናገር ምዕራፍ 6 ቁጥር 9 ላይ ባንዝል በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። አያውቅም፣ ይሄ ሰው አያውቅም። አሁን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚደንት እንደሆኑ የዛን ጊዜ ያ ወጣት ሰክሮ ሲመጣ ካልሲውን አውልቆ ያጥብለት የነበረው ያ ወጣት ከ50 ዓመት በኋላ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚደንት ይሆናል ብሎ አስቦ አይቶ አይደለም ያንን ያደረገው። ግን ባንዝል በጊዜው እናጭዳለን። ታግሰን የምንመሰክርለት፣ ታግሰን በህይወታችን ጌታን የምናሳየው፣ ታግሰን የምንጠብቀው፣ ታግሰን የምናገለግለው ያ ሰው ነገ ምን እንደሚሆን በእግዚአብሔር መንግስት ውስጥ ምን አይነት ኢምፓክት እንደሚያመጣ አናውቅ። ለቢሊ ግራሃምም የመሰከረላቸው ሰው ልክ እንደዚሁ ነው። በአገልግሎት ዘመኑ ምንም ፍሬ እንዳላፈራ ይሰማ የነበረ ሰው
እግዚአብሔር ሆይ በቃ ሰዎች ባንተ አገልግሎት ብዙዎች ይድናሉ ብለህ ተናግረኝ ማንም አይድንም በእኔ ህይወት ብሎ በጣም በቃ በጌታ ፊት ያለቅስ የነበረ ሰው ነው። በአገልግሎቱ አንድ ቢሊ ግርሃም ዳኑ። ቢሊ ግርሃም ከዛ በኋላ ያመጡትን ይሰዋል። በሰማይ ስንገናኝ ነው የሚያውቀው። እግዚአብሔር ለካ ብዙዎች ሚሊዮኖች ባንተ አገልግሎት ይድናሉ ብሎ ሲነግረው ለዛ ሰው ሚሊዮኖቹን ያያቸው በሰውየው ውስጥ በቀጥታ ሳይሆን በቢሊ ግርሃም ውስጥ ነበር። ወዳጆቼ ታግሰን የምናደርገው ነገር ነገ ምን እንደሚያፈራ አናውቅም። እኛ በህይወት ዘመናችን ላናየው እንችላለን። በጌታ ቀን ግን ቁጭ ብለን እናየዋለን። ፍሬውን ደግሞ እናጭዳለን። ባንዝል በጊዜው እናጭዳለን። መልካም ስራን ለመስራት አንታከት። ኢሳያስ ያለመታከት 3 ዓመት አስባችሁታል? ምን አይነት ማሾፊያና መቀለጃ እንደምትሆኑ 3 ዓመት ሙሉ ራቁታችሁን ከተማ ውስጥ እንዳበደ ሰው መመላለስ። አይምሯችሁ ጤነኛ ሆኑ። አይምሮ ጤነኛ ባይሆን እኮ ይሻላል። ሰው ምን ይለኛልም የሚል ስሜት አይሰማችሁም። ጤነኛ ሆኖ አይምሯችሁ 3 ዓመት ሙሉ እንደዛ መመላለስ። ባንስል በጊዜው እናጭዳለን። ከዛ ቁጥር 6 ላይ በዚያም ቀን በዚች ባህር ዳርቻ የሚቀመጡ እነሆ ከአሦር ንጉሥ እንድን ዘንድ ለእርዳታ ወደ እነርሱ የሸሸንበት ተስፋችን ይህ ነበረ። ኢትዮጵያና ግብፅ ሲዋረዱ ሲያዩአቸው እኛ እኮ ከአሦር ንጉሥ ያድኑናል ብለን ያመናቸው የሸሸንባቸው ተስፋ ያደረግናቸው እኮ እነዚህ ነበሩ። እነሱ እንዲህ ከሆኑ እኛስ እንዴት እናመልጣለን ይላሉ። አያችሁ፣ ግቡን መታ ማለት ነው የኢሳያስ አገልግሎት። ግብፅና ኢትዮጵያ የታመንባቸው የተደገፍንባቸው እንዲህ ከሆኑ እኛ ወደ እነሱ የሸሻን እኛ ከነሱ በአቅም የምናንስ እንዴት እንድናለን ይላሉ። አንደኛ ነገር ዛሬ የኛ ግብፅና ኢትዮጵያ ምን ይሆን ነው? ምንድነው የኛ ግብፅና ኢትዮጵያ? ያስመልጠናል፣ ያስጠጋናል፣ የክፉ ቀን መሸሸጊያ ይሆነናል ብለን የያዝነው የኛ ግብፅና ኢትዮጵያ ምን ይሆን? ተስፋችንን ክርስቶስ ላይ እንድናደርግ ጸጋ ይብዛለን። እኛማ እንዴት እናመልጣለን አሉ። this was the goal። እግዚአብሔር የሚፈልገው ይሄንን ነበረ። ከ3 ዓመት አገልግሎት የተገኘው ፍሬ ይሄ ነበረ። እንዴት እናመልጣለን እንዲሉ፣ እንዴት እናመልጣለን። ግቡ ይሄ ነበር። ይሄን ጥያቄ እንዲጠይቁ ነው እግዚአብሔር የፈለገው። መዝሙር 46:1 ላይ ዳዊት እንደዚህ ያለ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን። ወደዚህ እውነት እንዲመለሱ ነው እግዚአብሔር የፈለገው። ግብፅ ለራሱም አልሆነም፣ ኢትዮጵያም ለራሱ አልሆነም። እኛ እንዴት እንድናለን? የታመንባቸው እንዲህ ከሆኑ እኛ እንዴት እንድናለን? በኮሮና ጊዜ ታስታውሳላችሁ አይደለም? ሀያላን የሚባሉ ታላላቅ የሚባሉ ባለጸጎች የሚባሉ ስልጣኔ የነገሰባቸው በሕክምና በጣም የረቀቁት ሀገሮች ኮሮና ገብቶ እንደዛ ሲያርበተብታቸው፣ እንደዛ ሲያረዳቸው፣ እንደዛ ህዝባቸውን በሞት ሲቀማ እኛ የነበረን ጉልበት ጸሎት ብቻ ነበረ። አስታውሳለሁ ካውንስሉ ምስረታ ሊደረግ የመጀመሪያ ስብሰባ ተደርጎ መጋቢት 6 ቀን ደን መጋቢት 7 ቀን ይመስለኛል ያ ሰው ኮሮና ተገኘበት ተብሎ ሸትዳውን የተደረገው እና መጋቢት 6 ቀን እዛ ስብሰባ ላይ ጸሎት ይደረግ ተብሎ ሲጸለይ ፕሮፌሰር ኢያሱ የቀድሞ የካውንስሉ ፕሬዚዳንት ጸሎት ሲጸልዩ አስታውሳለሁ። በእንባ ነበር ሲጸለይ የነበረው። እግዚአብሔር ሆይ አሉ፣ ኑሯችንን ታውቃለህ። እኛ የሰለጠንን ማህበረሰብ አይደለንም። ርቀታችንን ጠብቀን የምንኖር ማህበረሰብ አይደለንም። የተባሉትን ነገሮች አድርገን ማምለጥ አንችልም። ተካፍለን ነው የምንበላው። አንዳችን ቤት ቡና ጠጥተንና ቡና ቁርስ በልተን ነው የምናድረው። ድሆች ነን፣ አልሰለጠንም። ተጠጋግተን ተቃቅፈን የምንኖር ማህበረሰብ ነን። በዚህ መንገድ እናመልጠዋለን አንልም። ማምለጫችን አንተ ብቻ ነህ ብለው በእንባ ጸለዩ ፕሮፌሰር። እና ፍርሃታችን ያነበር እኮ ወዳጆቼ፣ የሰለጠኑትን አገሮች፣ በጣም ሀብታሞቹን አገሮች፣ በጣም የተማሩትን፣ በጣም የሕክምና ሲስተማቸው የተደራጀውን እነሱን እንደዚህ ካደረጋቸው ወደኛ ሀገር ከመጣ ምንድን ነው የሚውጠን ነበር አይደለ ስንጨነቅ የነበረው። ከዛ በኋላ ተስፋችን አንድ ነበረ። በብሔራዊ የቴሌቪዥን ጣቢያዎቻችን በየምሽቱ ሁሉም ሃይማኖት እንደ እምነቱ ጸሎት እንዲያደርግ፣ እንደ እምነቱ መንፈሳዊ ትምህርቶችን እንዲማር አልተደረገም? ተደረገ እኮ።
ለምን እና አሜሪካ እንደዚህ ከሆኑ አልና አያችሁ ግብፅና ኢትዮጵያ እንደዚህ ከሆኑ እኛማ እንዴት እናመልጣለን ብለው እነዚህ ሰዎች ወደ እግዚአብሔር እንደተመለሱ እኛም እንደ ሀገር አሜሪካ እንደዚህ ከሆነች፣ ጣሊያን እንደዚህ ከሆነች፣ አውሮፓ እንደዚህ ከሆነች እኛማ በጸሎት ነው እንጂ ሌላ በምን እናመልጣለን ብለን ወደ ጸሎት ተመለስን፣ ወደ መንፈሳዊ ነገር ተመለስን። እግዚአብሔርን ወደ መጥራት በብሔራዊ ቴሌቪዥን ጣቢያዎቻችን እግዚአብሔርን ወደ መጥራት ተመለስን። ታት ወስደ ጎል እዚህ ቦታ ላይም ጎሉ ይሄ ነበረ ወደ አዳኙ እንድንመለስ። ሌላ የሚያድን የለም። እነሱ እንዲከሆኑ ብር ያላቸው ካላመለጡ እኔማ በምን ያመልጣለሁኝ ብለን እንድንመለስ፣ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም ብቻ ነው እንድንል። ምን እንማር ከዚህ ምዕራፍ? አንደኛ ልባችንን እንፈትሽና በማን እንደምንተማመን እንወቅ። ተጠባባቂ አዳኝ አድርገን ያስቀመጥነው ነገር ይኖር ይሆን? መታወቂያችን ላይ ያለ አይደል? የቀበሌ መታወቂያችን ላይ ከጀርባ የአደጋ ጊዜ ተጠሪ የሚል ልባችን ላይ እሱ ቦታ ላይ የተጻፈው ማን ይሆን? የአደጋ ጊዜ ተጠሪ። አጣብቂኝ ውስጥ ስንገባ የምንጠራው፣ ጭንቅ ሲለን አይናችንን የምናነሳው ወደ ማን ይሆን? ማንን ያስኩት ብለን ልባችንን እንፈትሽ። ሁለተኛ ንግግራችን ብቻ ሳይሆን ህይወታችንም ወንጌልን ይስበክ። እግዚአብሔር በሁለንተናችን መስበክ ይፈልጋል፣ በሁለንተናችን። ሶስተኛ አገልግሎትም ሆነ የክርስትና ህይወት መታዘዝ ብቻ ሳይሆን ጽናትንም እንደሚጠይቅ እንወቅ። አንድ መልእክት ለ3 ዓመት የማገልገል ዝግጁነት አለን ወይ? ሌታለውን ራቁት መሄድ አንድ ስብከት ብቻ ሰጥቶን እግዚአብሔር እሱን ብቻ ለ3 ዓመት እንድትሰብኩ ትፈልጋለሁኝ ሌላ ነገር እንድትቀላቅሉ አልፈልግም ቢለን የሚሰለቸን ሰዎች እኮ ነን። እናንተ ሰው ይሰለቸዋል ብለን የሚጫንቀን ሰዎች እኮ ነን። ሰው ይጨንቀዋል ብለን እኮ ነው የሆነ ጣፋጭ ነገር የሆነ የሚያነቃቃ ነገር ካልጨመርኩበት ይሰለቸዋል ብለን የሚጨንቀን ሰዎች እኮ ነን። ለ3 ዓመት አንድ መልእክት ብቻ ቢሰጠን፣ በቃ ተመለሱ ብቻ የሚል መልእክት ቢሰጠን እግዚአብሔር ያንን ብቻ የማገልገል ዝግጁነት አለን። አገልግሎት ጽናት ይጠይቃል። አራተኛ ተስፋችንን በክርስቶስ ላይ ብቻ እናድርግ። ይሄ የኢሳይያስ ዋና መልእክት ነው። ዕብራውያን ምዕራፍ 6 ቁጥር 19 ይህ ተስፋ ለሕይወታችን እንደማይነቃነቅ አስተማማኝ መልህቅ ነው ይልና በኢየሱስ ያለን ተስፋ ይላል። የቱ ተስፋ ሲባል በኢየሱስ ያለን ተስፋ መጋረጃውን አልፎ ወደ መቅደስ ይገባል ይላል። ምዕራፍ 21 ፈጠን ብዬ ጨርሳለሁ። 6 ቨርስ ላይ እንደዚህ ቆያለሁ ብዬ አላሰብኩም ነበረ። ምዕራፍ 20 ላይ ምዕራፍ 21 ስለ ባቢሎን አወዳደቅ የተነገረ ትንቢት ነው። በዋናነት ሲጀምር ስለ ባቢሎን ቢናገርም ስለ ኤዶም እና ስለ አረብም መጨረሻ ላይ ይናገራል። ሳነብ እንደሰማችሁ ዋና ሐሳቡ ሂድ ጉበኛ አቁም የሚል ነው። የምዕራፉ ዋና ቃል ቁልፍ ቃሉ ሂድ ጉበኛ አቁም የሚል ነው። ከቁጥር 2 እስከ 3 ድረስ እንደዚህ ይላል ነብዩ። አስጨናቂ ራእይ አየሁ ይላል ኢሳይያስ። መልእክቱን የሆነ በግብር ይውጣ አይደለም የሚያስተላልፈው። አንዳንዴ እኮ እንዴት ከመልእክታችን ጋር ዲታች እንደምንሆን፣ የሚያስደንቀው አያስደንቀን፣ የሚያሳዝነው አያሳዝነን፣ የሚያስደስተው አያስደስተን፣ በጣም በቃ እንዴት ዲሴንሲታይዝድ እንደሆንን፣ እንዴት ሴንሲቲቪቲ እንደሌለን ለመልእክታችን ጀስት የግብር ይውጣ ነው በቃ ተናግሬያለሁ ለማለት ያህል ነው መልእክቶችን የምናስተላልፈው። ኢሳይያስ ግን እንደዛ አልነበረም። አስጨናቂ ራእይ አየሁኝ አለ። ከዛ በምጥ ላይ እንዳለች ሴት ጭንቅ ያዘኝ። ራእዩን ሳይ ባቢሎን ላይ የሚሆነውን ነገር ሳይ በምጥ ላይ እንዳለች ሴት ጭንቅ ያዘኝ። እግዚአብሔር መልእክትን ሲሰጥ ወዳጆቼ ከሸክም ጋር ነው የሚሰጠው። where is the burden? በእውነት where is the burden? አንድ አገልጋይ ሲናገር ትዝ ይለኛል። በጣም እግዚአብሔር በፈውስ ያስነሳውና የተጠቀመበት አገልጋይ ነውና እግዚአብሔር በርደኑን ፊል እንዳደርገው ያደርገኝ ነበር ይላል። ሸክሙን ፊል እንዳደርገው ያደርገኝ ነበር ይላል። ለምሳሌ በአስም በሽታ ለተያዘ ሰው ስጸልይ እፍን ያደርገኛል አለ እና ሰውየውን አንደርስታንድ እንዳደርገው በሸክም እንድጸልይለት ያደርገኛል አለ። ያ ፔኑን ለተወሰነ ሰከንድ ፊል እንዳደርገው እግዚአብሔር ያደርገኛል ይላል። where is the burden? አገልግሎታችን እኮ አቅም ያጣው ፓሽን ያጣው በርደን ስለሌለን ነው። ታውቃላችሁ አይደል? ሸክም ስለሌለን ነው። ሸክሙ አይሰማንም። የሆነ
ትገለበጣለህ የሚል መልእክትን ከነሸክሙ አይደለም የምናስተላልፈው። ለግብር ይውጣ ነው በቃ ምን አገባኝ እኔ ላይ አይደለም የሚሆነው። ትገለበጣለህ ካልተመለስክ አይነት ነገር ነው። ኢሳያስ ግን እንደዛ አልነበረም አይደለ? ሰሞኑንም ስናየው ነበረ። ከሸክም ጋር ነው እግዚአብሔር መልእክትን የሚሰጠው። እውነተኛ አገልጋዮች ሸክሙንም ጭምር ነው የሚጋሩት። በግዴለሽነት አይደለም መልእክቱን የሚያስተላልፉት። ለምን ካላችሁ ወዳጆቼ የማንራራለትን ህዝብ ማገልገል ትርጉም የለውም። አገልግሎት ከርህራሄ ሊወጣ ያስፈልጋል። እውነት ነው። ኢያሱ እንደ ዮናስ አይነት አገልግሎት ነው እናገለግለው። ብዙ ጊዜ የማንራራለትን ዮናስ ለነነዌ ሰዎች አይራራላቸውም ነበረ። እንደውም ዲፕ ኢንሳይድ እንዲጠፉ ይፈልግ ነበረ። ቂም ስለነበረበት እንዲጠፉ ይፈልግ ነበረ። ለዛ ነው መልእክቱን አላደርስም ብሞት ይሻለኛል፣ ለነሱ መልእክት ከማደርስ ብሞት ይሻለኛል ብሎ ነው በነገራችን ላይ ወደ ባህር ወርወሩኝ ያለው። እግዚአብሔር ግን በአሳ ነባሪ አድርጎ ነነዌ ላይ ወስዶ እንዲተፋው አደረገው። በርህራሄ ያልተደገፈ አገልግሎት፣ በርህራሄ ያልተያዘ፣ በርህራሄ የማይቀርብ አገልግሎት ትርጉም የለውም ወዳጆች፣ ትርጉም የለውም። ጌታ ኢየሱስ ክርስቶስ በምድር ሲመላለስ ጀስት ለመፈወስ አልነበረም የሚፈውሰው። ታውቃላችሁ፣ ፈዋሽ ነው እንዲሉት አልነበረም የሚፈውሰው። መፈወስ ይችላል እንዲሉት ፈውሶ አያውቅም ኢየሱስ። ማብዛት ይችላል ምግብ እንዲሉት አብዝቶ አያውቅም። ከኔ ጋር እኮ ሲንከራተቱ ከርመዋል። ህዝቡ ወደ የሰፈሩ ሄደው እንጀራ እንዲፈልጉ ስደዳቸው እንጂ እየመሸ ነው ሲሉት ከኔ ጋር ሲንከራተቱ ከርመዋል እኮ። አሁን ሳይበሉ ብልካቸው መንገድ ላይ በረሃብ ይወድቃሉ፣ ያልቃሉ። የሚበሉት ነገር ስጧቸው አይሄዱም ብሎ ነው የዛን ብላቴና 2 ዓሳና 5 እንጀራ ተቀብሎ ያበዛውና ያንን ህዝብ የመገበው እንጂ ላሳያችሁ እንዴት ድንቅና ታምራት ማድረግ እንደምችል እንዴት እንደማበዛ ላሳያችሁ ብሎ አይደለም ያበዛው። ሲፈውስ ራርቶ ነው። በኃጢአት ምክንያት የመጣው ይሄ በሽታ ሰውን እንዴት እያጎሳቆለ እንደሆነ፣ ሰውን እንዴት ደስታ እያሳጣው እንደሆነ አይቶ ተቆጭቶ ራርቶ ነው የሚፈውሰው። ሰዎች በአጋንንት እስራት ተይዘው ሲጨነቁ አይቶ ራርቶ ነው የሚፈውሰው ኢየሱስ እንጂ ኢየሱስ መፈወስ ይችላል፣ ኢየሱስ ነፃ ማውጣት ይችላል እንዲሉት አልነበረም የሚፈውሰውና ነፃ የሚያወጣው። ማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እስከ 36 ድረስ እንደዚህ ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በህዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደር ሁሉ ይዞር ነበረ ይልና ለምን ሲባል ብዙ ህዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። አያችሁ፣ አውት ኦፍ ኮምፓሽን አውት ኦፍ ላቭ ነበረ የሚያስተምራቸው፣ የሚሰብካቸው፣ የሚፈውሳቸው። አውት ኦፍ ላቭ አውት ኦፍ ኮምፓሽን ነው እንጂ የሆነ ግዴታውን ለመወጣት አልነበረም። ችሎታውን ለማሳየት አልነበረም። የሆነ ሽልማትም ለመቀበል አይደለም። ይሄ ትክክለኛ ሞቲቭ አይደለም። ታውቃላችሁ አይደለም? መስበክም ይሁን መስጠትም ይሁን የፈውስ አገልግሎትም ይሁን የትኛውንም ነገር ስናደርግ ሞቲቫችን እንደምንችል ማሳየት መሆን የለበትም። ሞቲቫችን ግዴታዬ ስለሆነ ነው የሚል መሆን የለበትም። ሞቲቫችን አክሊል እንዳገኝ ነው የሚል እንኳን ሽልማት እንድቀበል ነው የሚል እንኳን መሆን የለበትም። ኦፍኮርስ ግዴታችን ነው። ኦፍኮርስ ሽልማት እንቀበላለን፣ አክሊል ይሰጠናል። ግን ሞቲቬት ሊያደርገን የሚገባው ያ አይደለም። ሞቲቬት ሊያደርገን የሚገባው ፍቅር፣ ስለምንወዳቸው ክርስቶስ የሞተለት ህዝብ፣ ክርስቶስ የሞተለት የሰው ልጅ ስለምንወደው፣ እሱ የወደዳቸውን ስለምንወዳቸው፣ ያ እሱ የወደዳቸውና የምንወዳቸው ሰዎች ወደ ሲኦል እንዲገቡ ስለማንፈልግ፣ ሞታቸው ግድ ብሎን፣ መታመማቸው፣ ህመማቸው፣ ደስታቸውን መስረቁ ግድ ብሎን ስንጸልይላቸውም ሆነ ስንሰብካቸው ፍቅር ግድ ብሎ ሊሆን ይገባል። ተጨንቀው ተጥለው ተቅበዝብዘው ስላያቸው አዘነላቸው። ስለዚህ አስተማራቸው፣ ሰበካቸው፣ ፈወሳቸው፣ አበላቸው፣ ተርበው ሲያያቸው። ቅድም አንድ ሰው ጽፎ እያነበብኩኝ ነበር እዚህ ጋር ባዶ እጃቸውን ብሰዳቸው ይዝሉብኛል ይላል ጌታ። አይገርማችሁ? ይዝሉብኛል፣ ይደክሙብኛል፣ ይወድቃሉ። አዲሱ መደበኛ ትርጉም ለዛ ነበር የሚመግባቸው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ በጣም የምወደው ቃል ነው ይሄ ቃል። በጣም በቃ ገና ጌታን እንዳገኘው ሰሞን በቃ ደቀ መዝሙር ትምህርት ሰማን። ፓስተር ዋንዲ ነው ይህንን ቃል በቃ በውስጥ እንዲታተም ያደረገው። ደቀ መዝሙር ያስተማረኝ ፓስተር እንደዚህ ይላል፣ ከእምነት የሆነው ስራችሁን
ከፍቅር የመነጨው ድካማችሁን በጌታ በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናሳስባለን ይላል። ዋው! አያችሁ፣ ስራ አለ፣ ድካም አለ፣ ተስፋ አለ እዚህ ቦታ ላይ። ግን እነዚህ ሶስቱም ነገሮች ደግሞ ሶርሳቸው ማተር ያደርጋል። ስራቸው ከእምነት የመነጨ ነው። ህግን ለመፈጸም አይደለም የሚሰሩት። እምነት ስራ አለው አይደለም? እምነት በስራ ይገለጣል አይደለም? ከእምነት የሆነ ስራችሁን ይላል። በአምላካችንና በአባታችን ፊት እያሰብነው ሐሴት የምናደርገው የእናንተ ስራ ለመጽደቅ ህግን ለመፈጸም ሳይሆን ከእምነት የሆነ ነው የእናንተ ስራ። ከዛስ ደግሞ ትደክማላችሁ። ድካማችሁ ደግሞ ከፍቅር የመነጨ ነው። ሃሌሉያ! ይሄ እንዴት እኔ መልህቅ እንደሆነ ልነግራችሁ አልችልም። በጣም መልህቅ ደቀ መዝሙር ክላስ ስማር ነው ይህንን ቃል በጣም በልቤ የታተመው። ከእምነት የሆነው ስራችሁን፣ ከፍቅር የመነጨውን ድካማችሁን፣ ተስፋቸውስ በጌታ በኢየሱስ ክርስቶስ ላይ በጌታ በኢየሱስ ክርስቶስ ላይ ያለውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስባለን ይላል። እዛ ቁጥር 5 ላይ ፍርድ እየመጣ እነሱ ግብዣ እያዘጋጁ ነበረ። ደግሞ አይገርማችሁም? ባየሁት ራእይ አለ ኢሳይያስ፣ ግብዣ ተዘጋጅቶ ለእንግዶች መቀመጫ ስጋጃዎች ተነጥፈዋል። እነርሱ ገና በመብላትና በመጠጣት ላይ ሳሉ፣ ፍርድ እኮ እየመጣ ነው፣ ግን እነሱ አሸሼ ገዳሜ እያሉ ነው። በመብላትና በመጠጣት ላይ ሳሉ እናንተ የጦር መኮንኖች ጋሻችሁን ወልውላችሁ አዘጋጁ የሚል ድንገተኛ ትእዛዝ ተላለፈባቸው ይላል። ድንገተኛ ትእዛዝ። እንደዚህ ነው የሚሆነው። ጌታ እንደዚህ ያለ ማቴዎስ ወንጌል ምዕራፍ 24 ቁጥር 38 ላይ በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ ጥፋት እንዲሁ በድንገት ይመጣባቸዋል። በድንገት ጥፋት ይመጣል። ፍርድ እየመጣ ነው። እነሱ ግን እየበሉ እየጠጡ ስጋጃ እያነጠፉ ነበረ። ግብዣ አዘጋጅተው ነበረ። ከዛ ድንገት እናንተ የጦር መኮንኖች ጋሻችሁን ወልውላችሁ አዘጋጁ የሚል ድንገተኛ ትእዛዝ ተላለፈባቸው። አንዳንድ ጊዜ ኮንፈርት መንፈሳዊ ንቃታችንን እንዳይሰርቀን ልንጠነቀቅ ያስፈልጋል። እነዚህ ሰዎች እየመጣ ያለውን ነገር ነቅተው እንዳይገነዘቡ የከለከላቸው ችግር አይደለም፣ ኮንፈርት ነው። ግብዣ ላይ ናቸው፣ ፌሽታ ላይ ናቸው። ኮንፈርትን የከለከላቸው ዛ ከቁጥር 6 እስከ 9 ሂድ፣ ጠባቂ አቁም፣ ያየውን ነገር ይናገር። ይሄ ጠባቂ ይላል። የጉበኛው ወይም የጠባቂው ስራ ነቅቶ የሚሆነውን ነገር መጠባበቅና ልክ ሲሆን ደግሞ ፈጥኖ መናገር። ወገኖቼ፣ አማኞች በመንፈስ ንቁዎች እንድንሆን የእግዚአብሔር ቃል በጣም በተደጋጋሚ ያሳስበናል። ጌታችን ራሱ 2 ቦታ ላይ የተናገረው ልናገር። አንደኛ ማቴዎስ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው ይላል። ሉቃስ ላይ ደግሞ ሉቃስ 21:36 ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ፣ አለርት ሁኑ፣ ሁል ጊዜ ንቁ ሁኑ፣ ስትጸልዩ ሁል ጊዜ ይለናል። እንደ ጉበኛ ሁኑ፣ ስትኖሩ እንደ ጉበኛ ሁኑ። ጴጥሮስ ደግሞ እንደዚህ ያለን አንደኛ ጴጥሮስ 5:8 ላይ በመጠን ኑሩ፣ ንቁ። ለምን ጴጥሮስ ምን አለበት ዘና ብንል፣ ምን አለበት ፈታ ብንል? ለምን ባለጋራችሁ ዲያብሎስ እኮ የሚወጣውን ፈልጎ እንደሚያገሳ አንበሳ እየዞረ ነው። ስለዚህ ንቁ፣ አለርት ሁኑ፣ ንቁ ይለናል። ወገኖች፣ ዛሬም ቤተክርስቲያን ጉበኞች ያስፈልጓታል፣ ንቁዎች ያስፈልጓታል። ነቅተው የሚጸልዩ፣ ወቅቱን በመንፈሳዊ ዓለም የሚሆነውን ነገር የሚረዱ፣ ከዛ ለሌሎች የሚያስረዱ፣ በፍቅርና በሸክም የሚያስጠነቅቁ ጉበኞች ያስፈልጉናል። ጉበኞች ያስፈልጉናል። የሚያመቻቹን ሳይሆኑ የሚያነቁን። አንድ ጊዜ ነግራችኋለሁ። አንድ ቤተክርስቲያን ቁጭ ብዬ አንድ ሰው በፊት ለፊቴ እንደዚህ ብሎ ሰበከ። እኔ እግዚአብሔር አለ ህዝቤን አመቻችልኝ ነው ያለኛል። አረሳውም ቀኑ። እንደው የነበረ ሰው ካለ እዚህ ውስጥ ሊያስታውስ ይችላል። በጣም በመደነቅ እኔ ደግሞ በቃ ይኸው ፍቅሬንም እንደምታዩት ነው። የእግዚአብሔር ቃል ሲነካኝ፣ የእግዚአብሔርን ቃል ስወድ ፊቴ ላይ እንደዚህ እንደሚያስታውቅብኝ
ልክ ጌታ ባለማመናቸው እንደተደነቀ የእግዚአብሔር ቃል ደግሞ ማኒፑሌት በመደረጉ ስደነቅም በጣም ነው የሚያስታውቅብኝ። መደበቅ አልችልም። እና እንደዚህ ብዬ ነው ያየሁት። በቃ ፊት በፊት ተቀምጬ እንደዚህ ብዬ ነው ያየሁት። እና አሜን እንድለው ፈልገዋል። ፊት ለፊቴ ላይ ይመጣል። እኔ በቃ ብዙ ሰዎች ይጨቀጭቁኛል አለ። ምንድነው አንተ መቼ ነው ስለ ንስሐ የምትሰብከው? መቼ ነው ስለ ምጽአት የምትሰብከው? እያሉ ብዙ ሰዎች ይጨቀጭቁኛል አለ። በቃ አንተ ስለ ንስሐ ከተሰጠ ስለ ንስሐ መስበክ ትችላለህ። ለእኔ የተሰጠኝ መልእክት አለ ህዝቤን አመቻችልኝ የሚል ነው አለ። የትኛው ሐዋርያ የትኛው የጌታ ትምህርት ላይ አመቻቿቸው የሚል ስብከት ያለው የትኛው? እና በማግስቱ ሰው ላከብኝ ሁሉ ምን ሆና ነው ፊቷን እንደዛ አድርጋ ስታየኝ ነበረው ብሎ ሰው ላከብኝ። እንዴ ተነስቼ ማለመውጣቴ በእውነት እግዚአብሔር ይቅር ይበለኝ። ተነስቼ ብድግ ብያ ለመውጣቴ ራሱ እግዚአብሔር ይቅር ይበለኝ። ለምን አልቆሳተርም? ንቁ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን እየዞረ ነው። ንቁ ተብሎ በተደጋጋሚ የእግዚአብሔር ቃል ላይ እየተነገረን እያለ እኔ እግዚአብሔር የሰጠኝ መልእክት ህዝቤን አመቻችልኝ የሚል ነው ተብሎ ሲሰበክ ለምን አልቆሳተር? ወዳጆቼ እውነት ነው። አንተ የምትተኛ ንቃ፣ ንቁ የሚል ስብከት ሰብክ ያለውኝ እኔ እንደውም በጣም ይገርማችኋል። ከዛ በፊት ነው ግን የሰበኩት፣ እንደ መልስ ሳይሆን ከዛ በፊት ንቁ የሚል ስብከት አለኝ። ሄዳችሁ ማየት ትችላላችሁ። እና ጉበኞች ያስፈልጉናል። የክርስቶስን ዳግም ምጽአት ነቅተው እየጠበቁ ሌሎችንም የሚያነቁ ጉበኞች፣ የሚያዘናጉ ሳይሆኑ የሚያነቁ ጉበኞች ያስፈልጉናል። ደግሞ በመንፈስ መንቃት ለተወሰኑ ሰዎች የሚታው የሆነ የአገልግሎት ኦፊስ አይደለም። የሁሉም አማኝ ቁመና ሊሆን ይገባል። ሁላችንም አለርት እንድንሆን፣ ንቁ እንድንሆን ነቅተው ጌታቸውን የሚጠባበቁ እነዛ ባሮች ያላቸውን ጌታ አታስታውሱ? ነቅተው ጌታቸውን የሚጠባበቁትን እነዛ ሙሽራውን የሚጠባበቁትን ቆነጃጅት አታስታውሷቸው? እረ የትኛው ቦታ ነው ተመቻችተው ተኝተው ሞቋቸው ያገኛቸውን ያሞገሰው ጌታ? ነቅተው የተሰጣቸውን አደራ እየተወጡ ያገኛቸውን እነሱን እኮ ነው ያከብራቸዋል የተባለው። እነሱን እኮ ነው ታጥቆ በማዕድ ያገለግላቸዋል የተባለው። እነሱን እኮ ነው አንተ በጎ ታማኝ ባሪያ ወደ ጌታህ ደስታ ግባ ይላቸዋል የተባለው። ሃሌሉያ፣ ጌታ ስሙ ይባረክ። ትናንትና ልጅ እንደዚህ ብሎ ጠየቀኝ፣ ማሚ በህይወት ጎልሽ ምንድን ነው? የላይፍ ጎልሽ ምንድን ነው አለ። የእግዚአብሔር ጸጋ ይርዳኝና አልኩት፣ አንቺ ታማኝ በጎ ባሪያ ወደ ጌታሽ ደስታ ግቢ የሚለውን ያንን ድምፅ መስማት ነው አልኩት። ወዳጆቼ እንደዛ የሚባሉ ነቅተው ኃላፊነታቸውን ሲወጡ ያገኛቸው ናቸው እንጂ የተኙ የተዘናጉ፣ እነሱ ተዘናግተው ሌላውን የሚያዘናጉ፣ እነሱ ተመቻችተው ሌላውን የሚያመቻቹ አይደሉም። ኧረ ሌሊቱ አልፏል፣ ቀኑ ቀርቧል። አሁን ድሪቷችሁን ጣሉና ተነሱ፣ ንቁ ነው የተባለው። ከዛ በኋላ ባቢሎን ወደቀች የሚል ድምፅ ሰማሁ ይላል። እንግዲህ ባቢሎን በአንድ ወቅት የነበረች ሀገር ብቻ አይደለንም ተባብለናል። በእግዚአብሔር ላይ የማመፅ ምሳሌ ናት፣ የትዕቢት ምሳሌ ናት። ስለዚህ በአዲስ ኪዳንም ይሄ ቃል በተደጋጋሚ ተጠቅሷል። ራእይ ዮሐንስ ላይ ምዕራፍ 14 ቁጥር 8 ላይ ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ የወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው ይላል። ምክንያቱም በአንድ ወቅት ላይ የሆነ ጂኦግራፊካል ኤሪያ ላይ የነበረች አንዲት ሀገር ብቻ አይደለችም ባቢሎን ሲስተም ነው። እግዚአብሔርን የሚንቅ በእግዚአብሔር ላይ የሚታበይ ሲስተም ነው ባቢሎን። ምዕራፍ 18 ላይ ራእይ ምዕራፍ 18 ቁጥር 2 ላይ በብርቱም ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች፣ የርኩሳን መናፍስትም ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች የሚል ቃል እናገኛለን። በእግዚአብሔር ላይ ራሱን ከፍ ከፍ የሚያደርግ ማንኛውም ሲስተም ፍጻሜው መውደቅ ባቢሎን ሲስተም ነው። እዛ ከቁጥር 11 እስከ 12 በኤዶም ላይ የተነገረ ትንቢት ይለናል። ጠባቂ ሆይ ሊነጋ ምን ያህል ቀረው? አሁን በኤዶም ላይ የተነገረው ትንቢት በጣም አጭር ናት፣ ግን እንዴት ልቤን እንደነካው ልነግራችሁ አልችልም። አንድ ሰው ይመጣና ጠባቂ ሆይ ሊነጋ ምን ያህል ቀረው ብሎ ይጠይቃል። ሌሊት ነው። ሌሊት ከዚህ ቀደም እንደተማርነው የመከራ የፍርሃት እርግጠኝነት የማጣት ንጋትን ብቻ በተስፋ የመጠባበቅ ተምሳሌት ነው ሌሊት። እና ይሄ ሰው ይመጣና ሊነጋ
ይሄ ሁሉ ሊያበቃ ምን ያህል ቀረው ብሎ ይጠይቃል። ምን ያህል ቀረው ብሎ ይጠይቃል። የጠባቂው መልስ ቁጥር 12 ላይ ያለው ነው። ጉበኛውም ይነጋል ደግሞ ይመሻል፣ ተጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ። ምን እያለ ነው? በዚህ ምድር እስካለን ድረስ ጥቂት እፎይታ ብናገኝም ደግሞ መምሸቱ ግን የማይቀር ነው። ወዳጆች ታመን ብንፈወስ ደግመን መታመማችን የማይቀር ነው። አይደለም ታመን መፈወስ፣ ሞተን በተአምራት ብንነሳ ተመልሰን መሞታችን የማይቀር ነው። አልዓዛር እኮ ኢየሱስ አስነስቶ ተመልሶ ሞቷል። ስለዚህ ምን አለው? ይነጋል፣ እፎይታ እናገኛለን፣ ደግሞ ተመልሶ ይመሻል። ተጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ። ላይመሽ የሚነጋው ጌታችን ዳግም ተመልሶ ሲመጣ ብቻ ነው። አሁን እፎይታ ብቻ ነው ያለው ወዳጆች፣ እፎይታ ብቻ ነው ያለው። የታመመ ይፈወሳል፣ ግን ደግሞ መልሶ ይታመማል። የራበው ይጠግባል፣ ግን ደግሞ መልሶ ይርበዋል። ያለቀሰ እንባው ይታበሳል፣ ግን በዚህ ምድር እስካለ መልሶ ደግሞ ያለቅሳል። ይነጋል፣ ግን ደግሞ ተመልሶ ይመሻል። ጠይቁ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ ጉበኛው ይላል። ሮሜ ምዕራፍ 13 ቁጥር 12 ላይ እንደዚህ ያለ ሐዋርያው ጳውሎስ ሌሊቱ አልፏል። ሃሌሉያ ሃሌሉያ። ደግሞ ላይመጣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። ላይመሽ ተመልሶ ላይመሽ ይነጋል። ጌታችን ሲመጣ ተመልሶ ላይመሽ ይነጋል። ከቁጥር 13 እስከ 17 በአረብ ላይ የተነገረ ትንቢት ይላል። የቄዳር ክብር በአንድ ዓመት ያበቃለታል የሚል ነው በዋናነት ትንቢቱ። በአንድ ዓመት ያበቃለታል። ያ ሁሉ ክብር፣ ያ ሁሉ ሞገስ በአንድ ዓመት ያበቃለታል ይላል። አንደኛ ዮሐንስ 2:17 ላይ እንደዚህ የሚል ቃል አለ። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ወዳጆቼ የማያልፍ የሚመስለው ሁሉ ያልፋል። እንደው ምን ምስክር አለን ካላችሁ እስከ ዛሬ ድረስ ያለፉ ነገሮች እኮ ያልፋሉ የተባሉ አልነበሩም። ሲምፕሊ ኮቪድ ያልፋል ብላችሁ አስባችሁ ነበር? አለፈ እኮ። አይገርማችሁ? ክፉም መልካሙም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ስለዚህ ያለ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 31 ላይ ሁሉ ነገር አላፊ ስለሆነ መጽናናትም አላፊ ነው፣ ሐዘንም አላፊ ነው፣ መታመምም አላፊ ነው፣ መፈወስም አላፊ ነው። ጊዜያዊ እፎይታ እናገኛለን እንጂ በዚህ ምድር ላይ እስካለን ድረስ ፈውስም ዘላለማዊ አይደለም፣ ጥጋብም ዘላለማዊ አይደለም፣ ደስታም ዘላለማዊ አይደለም፣ ህመምም ዘላለማዊ አይደለም፣ ጭንቀትም ዘላለማዊ አይደለም። ሁሉም ይመጣል፣ ይሄዳል፣ ይነጋል፣ ይመሻል። ልክ እንደዛው ነው እዚህ ምድር ላይ እስካለን ድረስ። ስለዚህ ያለ አንደኛ ቆሮንቶስ 7:31 ላይ የሚገዙ ምንም እንደሌላቸው በዚህች ዓለም ገንዘብ የሚጠቀሙ በሙሉ እንደማይጠቀሙባት ይሆኑ። ለምን? የዚህች ዓለም መልክ ኃላፊ ነው፣ ኃላፊ ነው፣ ያበቃል አንድ ቀን። ዶንት ቴክ ኢት ሲሪየስ። በጣም ሲሪየስ አትሆኑ። በቃ እየገዛችሁ ነው፣ ግን እንደማትገዙ ቁጠሩት። ምክንያቱም ማለፉ አይቀርም፣ ማለፉ አይቀርም። ጌትነትም ያልፋል፣ ባርነትም ያልፋል፣ ድህነትም ያልፋል፣ ባለጠግነትም ያልፋል። እንደሌለ ቁጠሩት ይላል። ምን እንማር ከዚህ ምዕራፍ? አንደኛ እንደ ጉበኛ እንኑር ወዳጆቼ። ከሚያፈዛችሁ ነገር ራቁ። በቃ ባለፈው ወይን ጠጅ ለምን እንደማንጠጣ ስንነጋገር ምን ብለናል? እኛ የሚያስፈልገን የሚያነቃ ነው እንጂ የሚያፈዝ ነገር አይደለም። ምክንያቱም እንዴ አንበሳ እንደሚያገሳ አንበሳ ዙሪያው ላይ ጠላቱ እየዞረበት በምን ቀዳዳ ባገኘሁት እያለ አይምሮን የሚያደነዝዝ ነገር የሚያደርግ ሰው አለ እንዴ? ለዚህ በቃ ምንም አይነት ነገር ቢሆን እንደው በግሪኩ በሉኝ በዕብራይስጡ በሉኝ እኛ የሚያስፈልገን የሚያነቃ ነው እንጂ የሚያደነዝዝ ነገር አይደለም። ስብከትም ቢሆን ትምህርትም ቢሆን ፌሎሺፕም ቢሆን ጓደኝነትም ውሎም ቢሆን የሚያነቃችሁ ነቅታችሁ የጌታን ምጽአት እንድትጠባበቁ፣ ነቅታችሁ መንፈሳዊ ዓለም ላይ እየሆነ ያለውን ነገር እንድታስተውሉ፣ ነቅታችሁ እግዚአብሔር በሚሰራበት ቀን ገንዘቡ እንድትሆኑ ከሚያደርጋችሁ ነገር ጋር ብቻ ተባበሩ። ከዚያ ውጭ ያለውን ነገር እንደው ፊታችሁን ለመከስከስ ራሱ እንዳትፈሩ ከራሴ ምስክርነት ነግሬያችኋለሁ። የሚያፈዝ ነገር ሲነግራችሁ
በቃ ኮስተር ብላችሁት በመደነቂት ኖ መጽሐፍ ቅዱስ ንቁ ነው ያለን። ፍዘዙ አላለንም፣ ተመቻቹ አላለንም መጽሐፍ ቅዱስ። ሁለተኛ መንፈሳዊ ንቃታችንን ከሚሰርቅ ነገር ደግሞ እንጠበቅ። መንፈሳዊ ንቃት ቀስ በቀስ ነው የሚሰረቀው ታውቃላችሁ፣ ቀስ በቀስ በቃ። ስለዚህ ከእንደዚህ አይነት ነገር እንጠበቅ። ሶስተኛ ይሄ ሌሊት ይነጋል። መጽሐፍ ሲናገር ለቅሶ ማታ ቢሆን ጠዋት ደግሞ ደስታ ይሆናል ይላል። ግን ደግሞ አንድ ቀን ላይመሽ ይነጋል። ሃሌሉያ ሃሌሉያ። ያቺ የትንሣኤ ማለዳ ተመልሳ የምትመሽ አይደለችም ታውቃላችሁ። አንዴ ትነጋለች፣ እንደነጋች ትቀራለች። ተመልሳ የማትመሽ የትንሣኤ ማለዳ አለች፣ ሙታን የሚቀሰቀሱባት፣ እንባ ሁሉ ለአንዴና ለመጨረሻ ጊዜ ከዓይን ላይ የሚታበስባት፣ ሞት ተዋጠ ተብሎ አዋጅ የሚነገርበት፣ በሽታ የማይኖርበት፣ ረሃብ፣ ጉስቁልና፣ ሐዘን የማይሰማበት፣ ተመልሶ የማይመሽበት የትንሣኤ ማለዳ ይነጋል አንድ ቀን። አራተኛ በዚህ በሚያልፈው ዓለም ላይ ሳይሆን በሰማይ መዝገብ ሀብታችንን እናኑር። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ጸንቶ ይኖራል ይላል። ክብር ለኢየሱስ ይሁን። ከነዚህ 3 ምዕራፎች ጌታ ያስተማረኝ ይሄ ነበረ። ሆፕፉሊ እግዚአብሔር እናንተንም ተናግሯችኋል፣ አስተምሯችኋል ብዬ አምናለሁ።